ሰው ነኝ ኦር ስፒሪቹዋል ነኝ የሚል ሰው ሳይሆን አክቹአሊ የሆነ ሰው ሶም ትሪክ ነች ተነክታለች መሰለኝ እኔ ቱ ቢ ሆነስት የቸርች ብዙ ሰው ሲከፋውና በጣም ዳርክ ስፓት ላይ ሲሆን ነው የሚሄደውና እንደውም ፕሮብሌም ያለው ሰው ሞስትሊ እዛ ነው ታገኘው ብዬ ነው ማለት የአብዛኛው ሰው ባውንደሪ ምን እንደሆነ ታውቂያለሽ ዛቻ ዝም ልቤ ይወዳል ሰው ኖርማሊና መዋደድ ፍሪ አድርጌ ነበር ማስበው ግን it's not free by the way ወንዶች በቃ ላይክ እንዲህ እለና በጣም የሚገርም ወንድ ደግሞ የማይሆን ሴት እጅ ላይ ወድቆ ደግሞ በቃ የማይሆን ኢየሱስ ገብቶ ደግሞ ያለው ደምዶ ማይገጣጣው ግን አረን ያላቀም ከጸልይኩ እንደሚሳካካል ነው ስለዚህ መተው ደግሞ አልፈልግም መርሳት ራሱ በጣም ብዙ ዲስከቨር የሚደረግበት ኢሹ ያለበት ሰው አንተን ቢዚ ያደርጋል በማይሆን ነገር እየጨቀጨቀ ገብቷል ባለላይ ራሱ መጥቶ ላይክ እንዲ ሳይድ ስራ ያለውና ሳይድ እየሰራ ያለ የሚመስላል አይደል የሆነ ትንሽ ሰውነት ሞላ ያለ መልከኛ ማለት ነው ራዘር ካንሰል አድርገው ሁሌ ቢዚ ናት ራሷን ፕሩፍ ለማድረግ እኔ አይ ቢሊቭ ወንዱም ሴቷም ቢዚ መሆን አለባቸው ብዬ አምናለሁ አግሪ ከሜሪጁና ከሪሌሽንሺፕ ውጪ ላይፍ ሊኖራቸው ይገባል ብዬ አምናለሁ እሱ ሲወጣ ቁጭ ብላ እሱን መጠበቅ አለባት ብዬ አላምንም ላይክ የሆነ ነገር ሊኖራት ይገባል ጧት ስትነሳ እንዲሰራለው ኦር ዚዳለው እንዲያረጋለው ምትለው የሆነ ጭንቅላቷን ቢዚ የሚያረጋት እንጂ ወንዱ ራሱ ቁጭ ካለ ባይዘው ከሴቷ ይበሳል ቁጭ ሚለው እንደሚያገባል አይ ስራ መስራት አለብን ነው ማለት ገብቷል ማለት አሁን ሞስትሊ ይሄ ነገር የሴቶች ኢሹ የሆነው ኖርማሊ ወንዶች አይደሉ በጣም ቢዚ የሚሆኑት ቤትን እንትን ለማለት ማለት ስትወልድ ስራ እንኳን የምትሰራ ሚስት ብትሆን ስትወልድ ቤት ትቀመጣለች ቢያንስ ልጇ ከፍ እስኪል አይደል በዛ ሞመንት ውስጥ የሆነ አይነት ነገር ይፈጠራል እና የሰው ልጅ ማይንዱ ፍሪ መሆን አለበት ብዬ አላምንም እኔ በቃ ቢዚ መሆን አለበት የምትሰራው ነገር ሊኖር ይገባል ከዛ በኋላ የትገባ የተወጣ አይ ዶንት ቲንክ ኢሹ የሚሆን አይመስለኝም አግሪ እስማማለሁ አዝሎንጋዝ የሆነ ሰው ቤት ውስጥ ተቀምጦ ነገሮችን ማብሰልሰል ከጀመረ ኢሹ አይጣው I have a question for you ስራሽ ብዙ ትራቨል ያስደርግሻል ባልሽ ቤት እንድትሆኝ ይፈልግ would you do it ማለት ፋይናንሻሊ በጣም ሰክሰስፉል ነው if you don't care about money አንቺ የምትፈልጊው ነው ማኖር ይችላል ምክንያቱም ብዙ ሴቶች የሚያቀርቡት ሐሳብ አትሊስት ካላኖረኝ ሰርቼ ራሴን ሰፖርት ላርግ ነው እኔ ማገኘውን ላይክ እኔ ለራሴ ማረገውና ማገኘውን ያህል ለኔ ፕሮቫይድ የሚያረከው ነው ኦፍ ኮርስ why not ሃውስ ዋይፍ ትሆኝለታለሽ yes ዋው ለምን እንዳልኩሽ ታውቂያለሽ ግን ሃውስ ዋይፍ ሲሆን ቤት ውስጥ ቁጭ ብዬ እሱን ስጠብቁላለሁ እያልኩ አይደለም ላይክ አትግቢ አትውጪ ሊለኝ ያ ማለት ስራ አስተሪምና የት ነው የምትሄጁ ለማለት ከሱ አንፃር ሳይሆን በቃ እኔ አይጋችሁ ደስ ነው የሚለኝ አይ ዶንት ማይንድ አንቺ መስራት መራራት አይተበቀሽም እኔ እስከዛሬ እዚህ ድሜ እስክደርስ ድረስ ላይክ ኢቭን ግራጁዌት ካረኩ አንድ ወር ነው ቤት የተቀመጥኩት ስራ ሳልሰራ ተቀምጬ አላቆም ያንን ላይፍ እና እኔ ቁጭ ብዬ ሰው አስተዳድሮኝ አያቅ ላይክ እኔ ብር ማቀው ከናቴ ነው ግን አሁን ላይ ካገባሁት ኦብቪየስሊ መተማመንበት ሰው ነው ገብቷል እኔ በወልድና በቀመጥ እኔ አሁን ቢያንስ እሱን ከማግባቴ በፊት የነበረኝ ኑሮ ያነሳ ያኖረኝም አይብለጥ ሶኪ ግን ከነበርኩበት ቢያንስ ማያስወርደኝ ከሆነ ኃላፊነት መወጣት የሚችል ከሆነ በቃ ወንድ ከሆነ ገብቷል ላይክ እኔ እማም ነው ላይክ ልክ የሆነ ነገር ሲሆን አለሱ በቃ ብዬ የምተማመንበት አይነት ሰው ከሆነ why not I don't mind የጠየቅኩሽ አክቹሊ ሴት ልጅ መስራት አለባት ብዬ አምናለሁ ለምን ካልሽኝ ሰው ተሰባሪ ነው ነገ ልጆች ወልደሽ ባልሽ በህይወት ላይ ቀጥል ይችላል ልጆችን ለማሳደግም ሲባል ከዛም አንግል እንደ ወርስ ኬስ ሲናሪዮ ካየ ነው መስራት አለበት ብዬ አስባለሁ ምክንያቱም ሀዘኑም ይሰብርሻል ከዛ ደግሞ ፋይናንሻል ስትረሱም ይሰብርሻል በኋላ ሶ ብትሰራ ጥሩ ነው አትሊስት ካልሰራሽ ደግሞ ባልየው የሚሰራውን ስራ ብታውቀው ቢዝነስ ከሆነ ለምሳሌ እንዴት እንደሚመራ ብታውቀው ጥሩ ነው መጠጋት አለባት ብዬ አስባለሁ ግን I think አንዳንድ ወንዶች ጋር ይሄ ጥያቄ አለ በፈልግ ግን ለኔ ብላ ታረጋዋለች ወይ የሚለው እንድታረጊው እኮ ላይፈልግ ይችላል ግን በፈልግ ግን ዛማች ህይወቷን ለኔ ትሰጣለች ወይ ነው yes ግን አሁን እንደዚህ ብለው የሚጠይቁ ሰዎች ደግሞ ምን ማሰብ አለባቸው እሷ እሺ ብላ ብታቆም ደግሞ ማለት እኔም እንደምፈራ ታውቃለህ የሰው እጅ ማየት አልፈልግም ገብቷል የባልሽም ቢሆን አይ እንዳልኩ ነው እሱ የፈጠረው ሴፍ ኢንቫይሮንመንት ማተር ያደርጋል መጀመሪያ እና እኔ ቁጭ ብዬ እሱ ስላለም ሊሆን ይችላል ኦር በወሊድም ሊሆን ይችላል ቅድም እንዳልኩ ብቻ ቁጭ ባልኩበት ሰዓት ግን
ላይክ ቤቱ የኔ እንዳልሆነ እሱ ብቻ እየሰራ እንደሆነ እኔ ቁጭ እንዳልኩ አይነት ስሜት እንዲሰማኝ የሚያረገኝ ከሆነ ላይክ ቅድም እንዳልኩ አለውልሽ የሚለውን ስሜት እንዲሰማኝ የሚያረግ ከሆነ አይ ዶንት ማይንድ። ግን የሆነ በቃ በርደን እንደሆንኩ አይነት ስሜት እንዲሰማኝ ሰምሃው ካረገኝ ግን ወጣለሁ። ኔክስት ዴይ ስራ ፍለጋ ወጣለሁ። እኔ እህቶቼ ሁለቱም ነጋዴዎች ናቸው፣ ሃርድ ወርከር ነጋዴዎች ናቸው። እና ምን ይላሉ መሰለሽ ቁጭ ብለን ስናወራ ላይክ አሁን ያላቸው የጋራ አላማ እንዲሳካ በፍጥነት እንዲሳካ ከማሰብ እና ባለቤታችሁን ከማገዝ አንጻር ያንዷ ባለቤቴ ስላረፈ እንዲህ አሁን ኃላፊነቱ የሷ ነው ሙሉ ለሙሉ። በእርግጥ ማቆም አትችልም። ግን ድሮ የሚመኙት ነገር ስጠይቃቸው በቃ ሴት ልጅ ቢቻል ከ3 ቀን በላይ መስራት የለባትም በሳምንት። የቤቱም ስላለ ነው። ያ ብቻ ሳይሆን በቃ ይሄ ለልጆቿ አይነት ፍቅር ለመስጠት ለባሏ አይነት ፍቅር ለመስጠት ደግሞ ሴት ልጅ ደግሞ ከቢዩቲም ጋር ትገናኝ ሰው እረፍትም ያስፈልጋል። ባልም ደግሞ ደስ ይላል። ኦብቪየስሊ ሚስቱ ስታምርለት ደስ ይላል። በስራ ደክማ ምናምን ራሷን ጸጉሯን መሰለሳት አታ ምናምን ተጎሳቁላም ደስተኛ ይሆናል ብዬ አላስብም። ብር ብታመጣ ራሱ ብዙ ብር ብታመጣ ራሱ ወደ ቤት በኔ እይታ እንግዲህ አትሊስት ይሄ የኔ ኦፒኒየን ነው። ሶ በቃ ያ ቢሆን እንትን ይሆናል። ለስራም ከስራም ማለት ሙሉ ለሙሉ ዜሮ ብላ ቤት መቀመጥም ሜንታሊ የሆነ እንትን የሚላት ነገር አለ። ምክንያቱም ራስ ለመጠበቅ ራሱ ተነሳሽነት ያሳጣል መሰለኝ። ለዛ ነው ቅድም ያልኩ የሆነ ሆቢ የሆነ ነገር ያስፈልጋታል። በቃ እቺ ሰው ላይ የቤቱ ብቻ ከሆነ ማለት በጣም ሴኪዩር የምትባል በራሷ ኮንፊደንስ ያላት ላይክ ማትቀና ሴት እንኳን ብትሆን ትጀምራለች። ባይዘው የሆነ አይነት ጭቅጭቅ መጀመሩ አይቀርም ቤት ቁጭ ካለች ማለት በቃ የሰው ልጅ ጭንቅላቱ ቢዚ መሆን አለበት፣ ሴትም ሆነች ወንድ። ኤኒዌይስ እሺ እንኳን ደህና መጣሽ። ቀጥታ ወደ ጉዳያችን ገባን። ያ አንዳንዴ እንጀምር ተብሎ ሲጀምር ሰዎች ወደ ሙድ አይገቡ። እያሰብኩት ነበር። ለዛ ነው እግረ መንገዳችን እንዲጀምር የፈለግኩት። ኤኒዌይስ እስኪ ራስሽን አስተዋውቂ። ማን እንባላለን? ዳዊ ይባላለሁ። ዳዊ ሙልጌታ የሻሸመኔ ልጅ ነኝ። ኦኬ። እና ራስተፋሪያን ሻሸመኔ እንደዛ ነው በዛ የሚታወቀው። ራስታዎች ብዙ አሉ። አዎ ማለት አንድ ሰፈር ተሰጥቷቸው 010 የሚባለው ሰፈር ይነሱ ነው። ግን ላይክ የውጪ ሰው እንደሚያስበው አይደለችም ሻሸመኔ ማለት። ሻሸመኔ ውስጥ ተወልዶ አድጎ 010 ደርሶ ማያውቅ ሰው አለ። አይገርምም? ግን በሚገርም ሁኔታ ሻሸመኔ ስትይ ራስታ ይመጣል። ሁሉም አረንጓዴ ቢጫ ቀይ ምናምን ያለበሱ ሰዎች እኔ አሁን ሁሉም ሀገር የሆነ አይዴንቲፋይ የሚደረግ ኤግዛክትሊ። እኔ አሁን ብዙም ሄጄ አላውቅም። ሳልፍ ሄጃለሁ ወደ አዋሳ ሲታለፍ ይታረፍበት የለ ይርጋለም አዋሳ ምናምን ሄጄ አውቃለሁ። እና ወዲ አሁን አላየውም ራስታ ሲሄድ የምር ካላወቅ አታይም ማለት አላየውም። አላየውም ለመናገር ሳልፍ አሁን ራስታ አላየውም። ግን ከሚያውቅ ሰው ጋር ብትሄድ አሁን ይሄ ነው ያሰፈር ምናምን ብሎ ያሳያል። ላይክ ስታልፍ ራሱ ይታያል። ግን አቴንሽን ካልሰጠ ብዙም አታየውም። ማታውቀው ከሆነ አያስታውቅም። እዛው ነው ያደግሽው? እዛው ነው የተወለድኩት፣ እዛው ነው ያደግኩት። እስከ 12 እዛ ነበርኩኝ። ከዛ ካምፓስ አምቦ ካምፓስ ገባው። የእናቴ ሀገር ነው አምቦ። እናቴ የዛ ሀገር ሰው ናትና ከዛ ግን ልጆች ሆነን ነው የምንሄደው። በጣም ልጆች ሆነን ከቤተሰብ ጋር ነው መንገዱን አላውቀውም። ከዛ ልክ ካምፓስ ስገባ ግን የመጀመሪያ ዙር ቤተሰቦች ያደረሱኝና ከዛ በኋላ ራሴ ነኝ ለመድሽ። እንዴት ነበር የካምፓስ ቆይታ? እኔ ወደዋለሁ። አሪፍ ነው ካምፓስ ላይፍ ነው። ጓደኞች አፈራሽበት ወይስ? ስቲል ነው ጓደኞቼ አብረን ነን። ዋው። አዲስ አበባ መቼ መጣሽ? ከስንት ዓመት በፊት? አዲስ አበባ የሚገርምክ ለማለፍ ካልሆነ አምቦ ሲሄድ ለማለፍ ካልሆነ አዲስ አበባን ያወቅኳት አይ ቲንክ ካምፓስ አንደኛ ዓመት ሆኜ ምናምን ነው። ሪሊ? ዘመድና የለሽም እዚህ? አባቴ አዲስ አበባ ነው ያደገው፣ ግን የሐረር ሰው ነው እና ላይክ ቤተሰቦቹ ሐረር ነው ያሉት። እዚህ አዲስ አበባ አንድ አክስት ነው ያለችው ነገርና አዲስ አበባ የሆነ በስም ነው ማውቃት እንጂ ብዙም ካምፓስ ስገባ ነው ያወቅኳት። ጠቅልለሽ የገባሽው መቼ ነው አዲስ አበባ? አይ ቲንክ ከ4 ዓመት በፊት። ከ4 ዓመት በፊት። ኦ ናይስ። በደምብ ተቀላቅለሻል። አይ ቲንክ ሶ። ያ ቲክቶክ ላይ የሪሌሽንሺፕ ኮንተንት ትሰሪያለሽ እና አዳመጣቸዋለሁ እውነት ለመናገር እና ለእኔ ሄልዚ ናቸው። እንዴት ወደ ሪሌሽንሺፕ ኮንተንት ገባሽ? ላይክ እንዴት የሪሌሽንሺፕ ኮንተንት መስራት ጀመርሽ? ራሱ አይ ሃቭ አ ኳስቸን እዛ ጋር። አይ ቲንክ ሞስት ኦፍ ዘም ማለት ነው ላይክ ከኤክስፒሪየንስ ነው ቱ ቢ ኦነስት። እኔ ከራሴም ኤክስፒሪየንስ እና እንደነገርኩ ላይክ አንዱ አሁን በጣም ቤስት ፍሬንድ የምላት አብሮ አደጌ ናት። ረጅም ዓመት አብረን ነበር። ከሷ ላይክ አብሮ አደግ ስትሆንና ረጅም ዓመት ጓደኝነት ስትቆይ ዩሲ ብዙ ነገር አይደል በሰው ላይፍ ውስጥ። የካምፓስ ጓደኞቼም ላይክ
ኦልሞስት አሁን 9 ዓመት ካወቅኳቸው 2009 ነው ካምፓስ የገባሁት 9 ዓመት ካወቅኳቸው እሺ ተሰራ ነው ብቻ ቀጥታ እንዳትጠይቀኝ እዛ ከነሱም ላይፍ ያለው ማለት አንድ ጓደኞቼ ረጅም ዓመት ማቃቸው ናቸው አሁን እኔ ተነስተሽ ራንደምሊ ጓደኛ ሜክ አርጊ ብትለኝ ይከብደኛል አልችልም ያ ማለት ደግሞ በእድገታቸው ውስጥ ያለውን ነገር አይከንሲ አቃለው ገባክ ብዙ ሴት ጓደኞች ነው ያሉኝ የካምፓስ አሁን 5 ናቸው 5ቱም ስቲል አብረነን አንዱ አብሮ አደግ ያልኩህም አገር ውስጥ የለችም ግን አብረነን የራሴም ላይፍ አለ ሞስትሊ ደግሞ ተሰማ አሁን ከስራዬም አኳያ እስከዛሬ ከመጣውበትም መንገድ ከብዙ ሴቶች ጋር ስለሞል አይከን ሂር አቃለው ብዙ ነገር ሰማለሁ እና ብዙ ጊዜ ጭንቅላቴ ወዴት ያደላብኛል መሰለ ላይክ ወንዶች ምናምን ይሆናል በቃ ሞስትሊ የምትሰማው ኔጌቲቭ ነገር ስለሆነ እንደዛ ይልብኝና ከዛ ግን እኔ ስፒሪቹዋሊም ትንሽ ጠንከር ለማለት መሞከር ሰው ስለሆንኩ ሞክራለሁ ያን ያህል ጠንካራ ነኝ ብዬ ማውራት አልችልም ግን መሳት አልፈልግም ማለት ሁሉም ወንዶች መጥፎ ናቸው ብለህ የምታስብ ከሆነ ሁሉም መጥፎ ነው አንተም በቃ ላይክ ወይ ላታገባ ነው ወይ ሲሪየስ ነገር ላይኖርህ ነው እንደቀለድክ ልትኖር ነው ላይክ የሆነ አይነት እንትን ያስፈልጋል እኔ እስከዛሬ ደና ሰው አላወኩም እንጂ ጥሩ ወንድ አለ ሚል ሜንታሊቲ somehow ያስፈልጋል in your mind እና ፖዚቲቭ የሆነውን ነገር ለማየት ሞክራለሁ ሞስትሊ ፖዚቲቭ ሳይዱን ለማየት ማለት ነውና እንዲ ቢሆን እንዲ ብናረግ ምናም ሚለውን ነገር ያስባል ጭንቅላቴና ልክ የሆነ ሲቹዌሽን ስሰማ ሲነግሩኝ ኦር ስሰማ እንደዚህ ቢያረጉ እላለሁ ለሰው አቃለሁ ለራሴ ነው ማላቀው ባይዘ ለራሴ አላቀም ሞስትሊ ቱ ቢሆን የሆነ አባባል አለ ምን ጠንቋይ ለራሱ አቃም እውነት ነው ባይዘው ይታል ለምን ይመስልሻል ግን እኔም ብዙ ሰው ስለሚጠይቁኝ ያው ለራስ ሲሆን ኢሞሽናሊ ትዊስትድ ትሆናለህ ማለት ማወቅም አትችይም እኮ አሁን ለምሳሌ ሐኪም ልጁን አያክም አይደል በሰርጀሪ በተለይ ሲሪየስ የሆነ ኢሹ ላይ አይገባም ለምን ኢሞሽንና መቆረጡ ወይም መድማቱ ሁሉ ሊያስለቅሰው ይችላል ስለዚህ ማሰብ አይችልም ክሊርሊ አይደል ሶ ልክ እንደዛው የራስሽም ሪሌሽንሺፕ ሲሆን አይ ቲንክ ከባድ ነው ማለት እንደውም የራሴ የሰው ይሆንብኛል እኔ ላይክ ምንም መለወጥ ማልችለው ነገር ይሆንብኛል የራሴ ሲሆን ሞስትሊ የሰው ደግሞ በደንብ የሰው ሲሆን አይ ካን ሄልፕ ማለት ቢያንስ ተረጋግተው እንዲያስቡ ማድረግ ይችላል ሌላው ቢቀር ያ ሪሌሽንሺፕ ላይ ሁላችንም የሰው እንሰማለን እውነት ለመናገር ጋራንቲ አድርጌ የምናገረው ማንም እዚህ ጋር እሱም ካሜራማን እሱም ብትጠይቂው በጓደኞቻቸው አካባቢ ቤተሰብ ምናምን እህት ወንድም ላይ በጣም የሰዎች ሪሌሽን እየሰማን ያደግነው ጥሩም መጥፎ I don't think የሰው መስማት ብቻ ኮንተንት ክሬት እንድታረጋ ኤክስፒሪየንስም ብያለሁ የግል የነካሽ ነገር ይኖራል ኦፍ ኮርስ እንዴ ካልሆነማ አላቆማ ስሜቱን ማለት እኔ ምን አይነት ገርልፍሬንድ ነሽ definitely there's something behind እና currently ፍቅረኛ አለሽ የለኝም ስለዚህ at some point ተለያይታችኋል ማለት ነው ምፈልገው ያንቺን ሪሌሽንሺፕ ዲቴል እንደዚህ ወጣ እንደዚህ ተባባላችሁ ምናምን ሳይሆን እሱ ብዙ necessary ነው ያላስበላስ ቱ ፐርሰናል ግን ደግሞ ምን እንማራለን ከዛ ሚለው ግን ደስ ይለኛል ፐርሰናሊ ባውንደሪ ማስመር ይመስለኛል ማይ ፕሮብለም ማለት አልገባኝ ማለት አሁን በሪሌሽንሺፕ ውስጥ ስትሆን ሁለቱም ሳይድ ላይ አሁን ወንዱም እንዲ ካረገች እተዋታለሁ ወር ደግሞ እሷም ደግሞ እንዲ ባረግ እኮ ይተወኛል ላይክ የሆነ ባውንደሪ ያሰመርከው ነገር ገባ ከኔውን የሆነ ቦይፍሬንድ ቢኖረኝ እንዲ ባረግ እኮ ይተወኛል ብዬ ውስጤ እምፈራው የሆነ እሱ ያሰመረው ባውንደሪ ሊኖር ይገባል እኔም ደግሞ እሱ ጋር ላይክ እንዲ ባረጋት ትተወኛለች ኦር ደግሞ የሆነ ፊር ሊኖር መፈራራት አለ መከባበር ያለው ማለት ፍርሃት ስልክ የሆነ ከክብር የመጣ ፍርሃት ሊኖር ይገባል እኔ ችግሬ ምን መሰለ ላይክ ኢቭን በሪሌሽንሺፕ ብቻ አይደለም ኢቭን ከቤተሰብ ጋርም ሊሆን ይችላል ሰውን ከወደድኩኝ ማለት የሆነ ሰው ከወደድኩኝ ኢትስ ኦኬ ይላልው ማለት ኮምፕሮማይዝ አረጋለሁ በጣም ቱ ማች ነገር ከዛ ከወጣው በኋላ ነው ከሪሌሽንሺፑ በጭራሽ ኮምፕሮማይዝ የማይደረግ ነገር እንደሆነ ሪላይዝ ማረገው ይሄ እንግዲህ ምናገርክ በፊቱን ሪሌሽንሺፕ በፊት ያለፈውን ሚስቴክ ነው እንጂ አሁን ላይ ሪሌሽንሺፕ ውስጥ ብገባ this type of person አይደለም ምክንያቱም ትማራለህ ከብዙ ነገር ነው ምንድነው ላይክ ኮምፕሮማይዝ አረጋለሁ ስለኮ ስለምወዳቸው ላይክ ያን ሰው ስለምወደው ኢትስ ኦኬ ማለት በቀላሉ ሰው መልቀቅ አልወድም ነው የሚባለው ላይክ
I can compromise like ሌላ ሰው ሄጄ መተዋወቅ ሌላ ቦንድ ክሬት ማድረግን ብዙም እንደ ኦፕሽን አላየው እና it's okay like to work on this እያልኩ like ለመፍታት ሞክራለሁ ወይ ደግሞ ከኔ ምን ጎደለ not really ወደ ራሴ እንድኔ አጥፍቼ ነው ምናምን ማለት ሞስትሊ ማለት ነው እንዴት ልበልክ እኔ በደም ተረድቻለሁ ግን እንድታወሪ ስለፈለኩ እኔ ገብቶኛል በጣም ብዙ ጊዜ የምለው ነገር አለ ኢትዮጵያ ውስጥ የአብዛኛው ሪሌሽንሺፕ ትልቁ ፕሮብለም ሰልፍ ላቭ እና ባውንደሪ ነው አላው ሰምተሽ ከሆነ በአጋጣሚ እንኳን ትልቁ ፕሮብለም ሰልፍ ላቭ እና ባውንደሪ ነው ወይ ሰው ለራስ ፍቅር ሲባል የሰልፊሹ ሳይሆን ራስን ማክበር ነው አንደኛው ራስን መውደድ ሰው እሱ ማነስ አለ ካስተዳደግም ከመጣንበትም ቤተሰብም ይሉንታም ሼምም ብዙ ነገሮች የተሞላ እኔ ችግሬ መሰለ እረሳለሁ like ተፈጥሮዬ ነው I think I don't know what ችግሬ ምን እንደሆነ ማለት አሁን ለምሳሌ ኖርማል እኮ ነው ሪሌሽንሺፕ ውስጥም ላልሆን ይችላል ግን አሁን ከነገርኩ ጓደኞቼ ጋር በጣም like ሳንጣላ ቀርተን አይደለም ይሄ እንዳላመት ይቆየ ነው ግን እኔ ችግሬ ምንድነው ያን ሰው ከወደድኩት ረሳለሁ like እኔ እናቴን ከገደለብኝ ሰው ጋር ቁጭ ብዬ የምበላ ሰው ነበርኩኝ to be honest I don't mind ማለት it's okay ይላል ውስጤ ለዛ ሰው ያለኝ ፍቅር ሞር የሚበልጥብኝ አይነት ሰው አለ ግን ግራጃሊዝም ነገር እቺ ነገር ጎርታኛለች አልጠቀመኝም እንትነች like ሰው የማጣት ፍራቻ ነው ወይስ በቃ ይሄ ልብሽ ለሰዎች ልቤ ነው I think እንጂ ሰው ማጣት ፍራቻ አይደለም ማለት አይ እኔ ብቻዬን I think ብቻዬን ከሐሳቤና ከራሴ ጋር ብቻ ይሆንኩት for the first time is like አንድ አመት ያለፈው እንጂ በጣም በሰው የተከበብኩ ሰው ነኝ like ማለት አሁን በጣም ብቻዬን የሆንኩበትና like ብቸኝነት የተሰማኝ ታይም ትዝ አይለኝም በይወት እሱ አይሆንም ታዲያ ሰው እንዳታጪ ሞር እንትን የሚልሽ ሜቢ ማለት ሰው መልመዳችን ሰው እኮ ማጣት እንድንፈራ ያደርገናል አይደል ግን የሰው ችግር ከሌለብህ ደግሞ ሰው ማጣትን ያን ያህል አታየውማ ማለት እንደነገርኩ ከጓደኞቼ ጋር ጣላለሁ ከአመት በኋላ ታርቄ አውቃለሁ ተጣልቼ ግን ዞረን ናፈቅሽኝ ምናምን ተባብለን እንታረቃለን ልክ እንደዛ ማለት ነው እና like ሰው ማጣት ኦር ይሄ ብቸኝነት ፍራቻ ምናምን አይደለም ማለት እኔ I believe የሰው ልጅ ጥሩ ነው ብዬ አጉል ናይቭነት አለ አይደል መጥፎ እንደሆኑ ያሳዩኝ ግን I choose to ለማየት ጥሩ ሳይድ እና እንደዚህ ደግሞ ሪሌሽንሺፕ ውስጥ በጣም ብዙ የሚቆይ ሰው አለ እና ሰው ይተላለፋል ነው የሚባለው እኔ አሁን ብዙ ጊዜ ቀድም እንዳልኩ ወንዶች በቃ ላይክ እንዲ እለና በጣም የሚገርም ወንድ ደግሞ ማይሆን ሴት እጅ ላይ ወድቆ ደግሞ በቃ ላይክ ማይሆን ሜሱስ ገብቶ ደግሞ ያለው ደምዶ ማይገጣጣው ግን አረን ያላቀም ይታን ስማ በጣም ብዙ ሰው ኮምፕሌን የሚያደርገው ይሄ ነው I think አስተዳደግ በጣም ኢምፖርታንት ነው ያስባለሁ the way we choose እኔ አሁን ያለውበት ላይክ ለሪሌሽንሺፕ ያለኝ አስተሳሰብና ያለውበት ማቹሪቲ እኔ እንጃ እኔ ከ8 ወር በፊት ከአመት በፊት ምናምን ሌላ ሰው ነበርኩ አሁን ሌላ ሰው ነኝ ማለት ምን ተቀየረች ዳዊ I think በፊት ምን ብያስባለሁ መስተለ ላይክ እኔ ዝም ብዬ ስለወደድኳቸው እንደነገርኩ በቃ ሰው ዝም ብሎ ልቤ ይወዳል ሰው ኖርማሊ እና በቃ like እኔ እንደወደድኩት ይወደደኝ ይሄ ሰው በቃ የሆነ መዋደድ ፍሪ አድርጌ ነበር ማስበው ግን it's not free by the way even ወላጅ ራሱ ልጅን ከልጅ በፍቅር አይደለም ያበላልጠው ግን በመትሰራው ነገር ትበላለጣል በመትሰራው ስለ አሁን የሆነ ዱርዬ ልጅና በላይፉ የሆነ somehow እየተፍጨረጨረን ያለ ልጅ ባይናገሩም ወላጆች ዘሴም ወይ አዩም by the way በዚህኛው ትንሽ ዲስአፖይንትድ ይሆናሉ እኩል ቢወዷቸው ራሱ ሞርግን የሚያስበልጡት ይሄኛው ልጅ ነው ገብቷል እና ለከሰሚነቱ ምን እና even ወላጅ ጋር ያለ ፍቅር you have to work on it like እና አሁን ላይ ሪሌሽንሺፕን ብዬ ማስበው ነው it's not free like ማለት ፓርትነርሺፕ ነው ገብቷል ስለዚህ እኔን ይወደደኝ እኔ መስኖ ወደዋል ሳይሆን ማለት ስትስማማ ነው አብረ የምትሆነው በቃ መዋደድ አለብህ ገብቷል like ፍቅሩ ይበልጣል እና ፍቅሩ ጠፍቶ በግድ ሪሌሽንሺፕ ውስጥ የሚቆይን ሰው አሁን እኔ አይክናት በቃ like ግራ ነው የሚገባኝ አሁን ላይ ፍቅር ስሜት ብቻ አይደለም ዲሲሽንም ነው ፍቅር በቂ አይደለም ማለት እንዴት ልበልክ የሆነ መፈላለግ አለብህ እና ተፈላልገ እንትን ስትል you can work on it like አንተም ኢሹን ፊክስ ታረጋለህ ለዛ ሰው ስትል ያም ሰው ላንተ ሲል ኢሹን ፊክስ ያረጋል ገባ መሃል ቤት ትገናኛለህ እና ደግሞ አሁን ላይ ሪሌሽንሺፕን እኔ ከእግዚአብሔር ጋር አገናኘዋለሁ ማለት
እኔ አሁን ከእህቴ ጋር ሳልጣላ አልቀርም፣ እጣላለሁ። ግን እህቴ ናት፣ ቆርጬ አልጥላትም። ገብቷል? እህቴ ናት፣ መልሼ ይታረቃለሁ። የፍቅር ጓደኛ ግን ስትሆን ባዳነክ ሪሌትድ የሚያደርግህ ደም የለም። እንቀድም እንዳልኩ መስማማትህና መዋደድ ነው አብሮህ የሚያደርግህ። ገብቷል? ስለዚህ የሰው ልጅ ደግሞ ልባችን ክፉ ነው። ባይዘዌ በቃ ንጹህ አይደለንም፣ ኃጢአተኞች ነን፣ ክፉ ነው ልባችን። እና ሪሌሽንሺፕ ውስጥም ስትሆን ሜሬጅ ውስጥም ስትሆን ፈጣሪ ያስፈልጋል። በቃ እግዚአብሔር ልባችሁን እንዲያቀራርብ ስፒሪቹዋሊ የሆነ ነገር ላይክ በእምነቱ የሆነ ያህል ከእግዚአብሔር ጋር ሪሌሽንሺፕ የሌለው ሰው ሄልዚ የሆነ ሪሌሽንሺፕ ሊድ ማድረግ ይከብደዋል ብዬ ነው የማምነው። እና እኔ አሁን በዚህ ሰዓት ላይክ የቸርች ሰው ነኝ ኦር ስፒሪቹዋል ነኝ የሚል ሰው ሳይሆን አክቹዋሊ የሆነ ሰው ሶም ትሪክ ነች፣ ተነቅታለች መሰለኝ። ብዙ ሴቶች ወንዶችም ሴቶች የሚሸወዱበት ነው መንፈሳዊነትን ማስመሰል። በጣም ማለት እኔ ቱ ቢሆንስት የቸርች ብዙ ሰው ሲከፋውና በጣም ዳርክ ስፓት ላይ ሲሆን ነው የሚሄደው። እና እንደውም ፕሮብሌም ያለው ሰው ሞስትሊ እዛ ነው የምታገኘው ብዬ ነው የማምነው። ማለት በቃ ሲደክመው አይደል ሰው የሚሄደው፣ ኃጢአት ሰርቶ ሲደክመው ሞስትሊ ነው ሰው በቃ ቸርች የሚሄደው እንጂ ኮንስታንትሊ ቸርች የሚሄድ ሰው በጣም ትንሽ ነው። እና እዛ አንተ በቃ ቸርች አገኘሁት ብለህ ነው በጣም የተመታ ውስብስብ ነገር ውስጥ ያሉት እንደውም ቸርች ላይ የምታገኛቸው ሰዎች ናቸው። እና አይ ቲንክ ሪሌሽንሺፕ ውስጥ ስትገባ መጀመሪያውኑ የእግዚአብሔርን ፍቃድ መጠየቅ አለብህ። በቃ ይሄ አንተ የላከው ሰው ነው። እኔ አሁን ላይ ነው ምልክ አሁን ላይ እግዚአብሔር አንተ የላከው ሰው ነው፣ የኔ ሰው ነው። ምክንያቱም ምንም አይነት ኢነርጂ ለማይሆን ሰው ዌስት ማድረግ አልፈልግም፣ ታይሜንም አልፈልግም። ሶ ባውንድሪ ወይም አለመኖር ወይም ደግሞ ሰዎች ደጋግመው ያው እንግዲህ ሰው እንደማይፈልግ ሲያሳይ እንበለው አይደል? ምክንያቱም ሰው ደጋግሞ እንደማይፈልግ ሲያሳይ ሳይሆን ላይክ ኢትስ ኦኬ እሷን ክሮስ ማድረግ ብሎ ያስባል ባውንደሪ ሳይኖር ሲቀር እንጂ ባይፈልጋትም ይሰራል። እሷ ግን ሜክ ሴንስ ባውንደሪህን ቴስት ያደርጋሉ። ፈርዘር ታውቃለህ፣ የሆነች ነገር ስትተዋቸው እስኪ ምን ያህል ነው እቺ ልጅ ፑሽ ማድረግ የምችለው፣ ምን ያህል ነው መጫን የምችለው፣ ቴስት ያደርጉሃል በትንሽ ነገር እኮ ነው። ከዛ አንዳንድ ሰው ላይክ ፊትህን ሲያስተውል ላይ ታጣቀም የሆነ ነገር ያደርግና ላይክ ኖቲስ ያደርጉሃል። ከዛ ያቺን ሲቹዌሽን ያሳለፍክበት ነገር የሚቀጥለውን ሪሌሽንሺፓችሁን ዲተርማይን ያደርጋል። ማለት ያቺን በቃ ስሙዝ ሆነ ካለፍክ ነገ 3 እጥፍ ነገር ይዞልህ ይመጣል። ምክንያቱም ይሄን ቶለሬት አድርገሃል። እንደዛ ነው ሞስትሊ ባውንደሪ ክሮስ የሚደረገው። መውደዱ ባውንደሪ ክሮስ ላለማድረግ ጋራንቲ ነው ማለት ጋራንቲ አይሆንም። እኔ በጣም አይቻለሁ ማለት በጣም የሚወዳት አሁን እሺ የሆነ ማቀው ላይ ከቅርብ ያየሁት ነገር ነውና በጣም ነው የሚወዳት ማለት የሱን ፍቅር ኤክስፕሌን ለማድረግ ይከብደኛል እኔ ለሷ ያለውን ነገር። ግን he still made a mistake ከኤክሱ ጋር ሲያወራ ምናምን ቴክስት ያዘችበት ነገር ኤክስፕሌን አድርጓል። ኤክስፕሌን የሚደረግ ነገር አለው። ግን ይሁን ማለት ቢወዱህም የሆነ ፕሮብሌም አይጠፋውም እንዳልኩ። እኔ ለዛ ነው በቃ ከእግዚአብሔር ጋር መያያዝ አለበት ሪሌሽንሺፕ ያልኩ። ልብህን እንዲያስጠጋልክ ልባቸው ወደ እርስ በርስ ክሎዝ እንዲሆን ገብተዋል። ከዝሙቱም ከቺቲንጉም ከምኑም እግዚአብሔር አብሮነታቸውን እሱ የፈቀደው ነገር ከሆነ እንዲያቀራርባቸው ፕሬየር ያስፈልጋል ብዬ አምናለሁ። እኔ በሪሌሽንሺፕም በትዳር እኔ ሲጀመር ሰርግ ምናምን ራሱ በዘፈን ምናምን ሲጀመር እኔ ውስጤ ብዙም እንኳን እንደዛ ተጀምሮ ይላል ውስጤ ነው ማለት በቃ ስፒሪቹዋል መሆን አለበት ሪሌሽንሺፕ። የሰው ልጅ አይስማሙ ግዴታ ነው ማለት ትዳር ሲጀመር የእግዚአብሔር ተቋም አይደል? እግዚአብሔር ሊኖር ይገባል መሀል ላይ። ከዛ እግዚአብሔር ሊኖር ይገባል፣ ከዛ ወንዱ ራስ ነው፣ ከዛ ሴቷ አለች። ያ ቀደም ተከተል የሌለበት ቤት በጣም ዲፊካልት ለኔ ሳስበው አሁን ላይ የሰው ልጅ ፊክስ የሚደረግ ነገር እንዳልሆነ አምኜ ስለጨረስኩ ነው። ገብቷል? ስለዚህ ጌታ ከረዳን እንዲያጠጋጋን ላይክ ወደ እግዚአብሔር እንትን ማለት ነው እንጂ እኔ ላይክ ሰው አይጣላም ብዬ አላምንም። እኔ ፐርፌክት የሆነ ሜሬጅ ነው የሚኖረው ሰው ሁሉ ብዬ አላምንም በጭራሽ። እንዴት ይሆናል? እና በቃ ላይክ ጌታ እግዚአብሔር ያስፈልጋል ብዬ ነው የማምነው። በሁሉም ነገር ውስጥ ሰው ብቻውን የሚችለው ነገር ነው ብዬ አላስብም። ምን ያህል ዋጋ አስከፍሎሻል ባውንደሪ አለመኖርሽ? እና እኔ ኃይለኛ ሰው አይደለሁም በቃ ቱ ቢሆነስት ማለት ክሮስ መደረግ ሰው ነበርኩ እስከዛሬ። ምን ምንም አትልም መባል አይነት ሰው ታውቃለህ? ኦኬ በቃ በጣም ሲሪየስ ነገርም ነው ማለት አይደለም። እሱማ ማለት ስለኮ ላይክ ባፋቸው ይሉታል አይደለም ውስጣቸው ያስቡታል። ላይክ እሷ ምንም አትለኝ። አሁን ለምሳሌ ከጎን ሁለት ሰው ጎንና ጎን በጣም ኃይለኛ ሰውና እኔ ብኖር እነሱን ክሮስ ከማድረግ እኔ መመረጥ አይነት ሰው ነኝ ነው ሞስትሊ ገብቷል ውስጣቸው። ያ ግን ያ ክሮስ የሚደረገው ባውንደሪ በጣም ሲሪየስ ነገር ነው የነበረው።
ሳይሆን እስከዛሬ በነበረኝ ሪሌሽንሺፕ ከኤክስፒሪየንስ ነው ስላልኩ ነው እና ተመልሼ ሳየው የነበርኩበትን ነገር ባውንደሪን ሪስፔክት አለማስደረጌ ነው ቢግ ኢሹ ብዬ ነው ማስበው። ምክንያቱም በሰዓቱ በጣም ኃይለኛ ሆኜ ስትሪክትሊ በቃ ላይክ እኔ አሁን ምናምን አለው መሰለ በጣም ተናድጄ ራሱ በቃ ላይክ በጣም ተናድጄ ራሱ ስልክ አነሳለሁ ማለት እኔ አልወድም ሰው ስልክ ሳያነሳ አንስቼ አሜዚንግ ባህሪ እኮ። ከዛስ ይሄ ግን ጥሩ አይደለም ሪሌሽንሺፕ ላይ ባይዘው አልጠቀመኝም። እኔ በሰዓቱ አልጠቀመኝም። ዲስአፖይንትድ መሆን ላይክ መናደድ እና ላይክ ወይ ብደውልላት አሁን አታነሳልኝም በቃ ላይክ የሆነ ነገር ያስፈልጋል ገባ እኔ መስማት ፈልጋለሁ ኢሹ ምን እንደሆነ ላይክ ማለት ኤክስፕሌን እንዲያደርጉልኝ ፈልጋለሁ። ላይክ እኔ ዝም ብሎ መጥፋትን እንደ እንትን አላምነው አላስበው። ግን አይ ቲንክ እሱ ባህሪ አሁንም ጥሩ አይደለም ወይ ነው እኔ ጥሩ ነው ጥሩ ሰው ከገጠመክ። ምክንያቱም አይ ቲንክ ባውንደሪው የለም የሚያስብለው ሰዎች ላይ ያን ነገር ከሰሙ በኋላ የሚወስኑት ውሳኔ ነው አይ ቲንክ እንጂ ለምሳሌ እኔ አሁን የፈለገ ብናደድ አነሳለሁ ስልክ ግን አንስቼ እየጮኩ ማውራትም አልችልም። እኔ መጮህም አያስፈልግም። ኤክስፕሌን ሶፍት ነኝ ነው የሚባለው ላይክ ኖርማሊ በጣም ቱ ማች ዊክ ያስመስልሃል እንደዛ ስትሆን። እሱ ደግሞ አልጠቀመኝም ሞስትሊ። አሁን ይኸው በጣም የከበደኝ ያለው ነገር ምንድነው መሰለሽ ሪሌሽንሺፕ ላይ ከብዙ ሰዎች ጋር ስገናኝ ሰርቴን ሰዎች በጣም ጥሩ ልብ ያላቸውን ሰዎች ባህሪያቸውን እየቀየሩት ነው። አባባሌ ገብቶሻል? ለዛ ነው በጣም አሁን በጣም የሚወደድ ሌላ ሰው ጋር ቢሆን በጣም ቤስት ኳሊቲ ብሎ ኤክስፔክት የሚደረግን ባህሪ የሆነ ሰው አቢዩዝ ያደርገዋል። ከዛ ያ ሰውዬ በቃ ክሎዝ ዶኖ ይመጣል ቀጥሎ ለሚመጣው ሰው እና ቀጥሎ የመጣው ሰውዬ ደግሞ እንደገና አትረዳኝም እኔ በደውላት ባልደውላት ጉዳዩ አይደለም እያለ ደግሞ እሱ ደግሞ ምክንያቱም ከሴት የሚጠበቅ ነው። እኔ ምን አደረኩኝ መሰለሽ ከጓደኞቼ ጋር ቁጭ ብለን 4 ጓደኞች አሉኝና ቁጭ ብለን ያው ሁሉም ባለ ትዳር ናቸው። ምን ነው የምትወዱት እላለሁ ከሚስታችሁ በጣም ደስ የሚላችሁ ኳሊቲ ምንድነው? ኦልሞስት 3ቱ ያሉኝ አኖይንግነቷን ነው። ኢን አ ጉድ ዌይ አኖይንግነቷን ነው የሚወዱት። ኢን አ ጉድ ዌይ ግን እንዴት ማለት መሰለሽ በቃ ለምሳሌ ከተጣሉ ሴት ልጅ ገደል ይግባ ስትል የሆነ ሴት ላይ ደስ ሴት ልጅ በቃ ስትራራ ሪሌሽንሺፑ እንዲፈታ ስትጥር ነው ደስ የሚላቸውና የተጣልቶ 3 ቀን ምናምን መዝጋት ምናምን የምትችል ቆራጥ ሴት ስትሆን የሆነ ወንድ ልጅ እንደ ወንድ ኃይለኛ ልሁ እንዴት ነው ይሄ ብቻ ያው እንደ እንትን ነው ላይክ አሁን ይሄንን ለማድረግ ወንዱ እንዳልሽው ጥሩ መሆን አለበት። ምክንያቱም የሷን ተመልሳ ልታወራው መሞከር ጭራሽ የናቃት የሚሄድ ከሆነ አደገኛ ነው። ግን ብዙዎቻችን ወንዶች ግን ብንችል ከሚስታችን ቢመጣ ደስ ይለናል። ምንም ጥያቄ የለውም። ይሄ መሸነፉ እቺ ቴስቶስትሮኗ ምናምኗ ይጓለች ግን አንችልም። ብዙ ጊዜ እንደውም ወንድ ነው የሚሸነፈው ሪል ሲናሪዮ ላይ ደግሞ ስትመጪ ማለት ነው። ምክንያቱም እናንተ በኢሞሽንም በአክሽንም ብዙ ማሳየት የምትችሉት ባህሪ አለ ሁሉም ሴት ባይሆንም ማለት ነው። ስለዚህ እንደዚህ አሁን አንቺ እንዳልሽው የሆነ ችግር ሲፈጠር ኮሙኒኬት ማድረግ የምትችል ሴት ታዲያ ይሄ እኮ ላኪ ሰው ጋር የሚገኝ ነገር ነው ማለት እንዴት ትቀይረዋለሽ? ዊል ካልተቀመ ምን ታደርገዋለህ? ለቀጥሎ ይጠቅማል ለሚጠቅመው ለአሪፉ ሰውዬ ይጠቅማል ወይ ኮሙኒኬት ማድረግ ያው አሁን ብሬክ አለመስጠት አደገኛ ነው። እኔ እኮ ጎበዝ ነኝ ኮሙኒኬሽን ላይ እኮ አይደለም እኔም ክፍተት ይኖረኛል ላይክ ጎበዝ ፐርፌክት ልሆን አልችልም። ፐርፌክት የሚባል ነገር የለም። ላይክ በቻልከው መጠን ያንተንም ሳይድ እኔ አሁን እስከዛሬ ሪግሬት የማደርገው ነገር የለም በህይወቴ ላይክ አሁን የነበርኩ ሪሌሽንሺፕ ውስጥ እንዲህ ባረግ ኖሮ ማለት ከልብሽ ነበር አርግ ያለው ኤቭሪቲንግ አሁን የሚቆጨኝ ነገር የለም። that's good እና በሰዓቱ ግን የሆነ ሜስ ያረኩት ነገር ቢኖር አሁን የሚቆጨኝ ምንድነው the way I handled ያለፈውን ነገር ሃንድል ያረኩበት ሜተድ እና መቆየት ያልነበረብኝ ቦታ ያ መቆየት ከነበረ ሰዓት አርዝም ያለው እሱ ትንሽ it's because እንትን ያለሽ ማለት ነው ላይክ እኔ አላስፈላጊ እንትን ሰጥቻለሁ ነው እድል yes not actually ማለት ይሄን ያህል በጣም አጉል ነገር ተደርጎብኝ ፎርጊቭ አድርጌ ቆይቻለሁ ምናምን አላልኩም። እንደዚህ አይነት ሴናሪዮ አልገጠመኝም to be honest እግዚአብሔር ይመስገን። ግን እንዳልኩ
በቃ ላይክ ልክ ያልሆነ ነገር ውስጥ ቆይቻለሁ። ቀድሜ መውጣት የነበረብኝ ለኔ የማይጠቅመኝ አሁን ባለውበት ማቹሪቲ ቢሆን ኖሮ በማላደርገው እንጂ ያን ያህል እንደዚህ ኔጌቲቭ ብዙ ነገር ቶለሬት አድርጌ ምናምን አይደለም። እግዚአብሔር ይመስገን እንደዛ አልተደረኩም። ስለዚህ ሴቶች እንዴት ነው ባውንደሪያቸውን ኪፕ ማድረግ አለባቸው ታስቢ? ሴት ልጅ ኃይለኛ መሆን አለባት በቃ ሪሌሽንሺፕ ላይ እንደኔ። አሁን እቺን ነገር በጣም እየሰማዋት ነው። ሴቶች ኃይለኛ መሆን አለባቸው። ኃይለኛ መሆን አለባት ስልክ እንጃ ላይክ አሁን እኔ ማሰውን ነገር አሁን እዚህ ጋር መናገር ወገንተኝነትን ያመጣብኛል። ገብቷል? አልፈልግም። እኔ ቅድም እንዳልኩ ሁሉም ወንድ እንዲህ ነው ብዬ አላምንም። እኔ ስላልገጠመኝ ነው እንጂ በጣም ምርጥ የሚባሉ ወንዶች አውት ዜር እንዳሉ አውቃለሁ። ላይክ እኔ አልገጠመኝም እስካሁን። ለዛ ነው እንጂ ላንቺ እንጂ ወይ ጓደኞች ጋር ማን ገጥሞሽ ይሆናል እኮ ዴፊኒትሊ ይኖራሉ። ጥሩ ያው ለነሱ አለ ልክ አለ። ግን ለኔ አሁን እንትን የምለው ማለት እኔ ጥሩ ሰው ብዬ የምስለው የሆነ ኢሜጅ አለ ጭንቅላቴ ላይ ይኖራል ሰምዌር። በሩቅ ሰው አይቼዋለሁ በጣም። አሁን የህቴ ባል በጣም ጥሩ ሰው ነው። ላይክ በጣም የሚገርም ሰው ነው ማለት የት ባሎች ጥሩ እየሆኑ ነው አይደለም። በቃ ሂዝ ዲፍረንት በቃ እኔ አላውቅም። ግን እነሱ ማለት በጣም ጥሩ ሰው ነው። ሰው በጣም ይወዳል። እሷ ብቻዋን ነገር ነው ያደገችው። ላይክ ብዙም ሶሻብል አይደለችም እሷና አያቴ ጋር ነው ያደገችውና እሱ በጣም ሶሻብል ነው። በቃ ላይክ ሰፊ ቤተሰብ ውስጥ ነው ያደገው። አሁን እሷ ከሷ በላይ ሰው የሚወደው ከሱ ብሳ ተገኝታለች። ላይክ ቤታቸው የሰው ቤት ነው። በቃ እኔ ስሄድ እንዴት ደስ እንደሚለው አብረው ይጸልያሉ፣ አብረው ቃል ያነባሉ። በቃ እነሱ ቤት የደምተኛው እንቅልፍ ራሱ ልነግርህ አልችልም። በቃ ቤታቸው ሰላም አለው እና እሱ ኃይለኛ ነች። ታዲያ እህትሽ? ኧረ ከኔ ትብሳለች ከኔ በቃ እሷ ደግሞ በጣም የዋህ ናት። በቃ ትለያለች፣ እንደኔ አይደለች። ግን እሱ ጥሩ ሰው ነው ማለት እንደነገርኩ ነው። ልቡ ዊክ የሆነ ሰው ልቡ ጥሩ የሆነ ሰው ጥሩ ሰው ሲገጥመው አሪፍ ይሆናል። ግን ሞስትሊ አትገጣጠም። በጣም መሰሪ ከሆነ ሰው ጋር ተገጣጠም እና ኃይለኛ ሰው ነው የሚገጥመው። ማለት ልቡ ማይገኝ ለኔ ኃይለኛ ሰው ልቡ ማይገኝ ሰው ነው። በቃ ክፉ ሰው አለ ማለት ልቡ ማይገኝ ድብቅ ማለት ነው አይደለም። አሁን ለምሳሌ ያ ሰውም እኮ ከሆነ ኤክስፒሪየንስ መጥቶ ሊሆን ይችላል ልቡ እንደዛ የሆነው አላውቅም። ቅድም እንዳልከው ሰው ብዙ ሰው እየተቀየረ ስለሆነ በሚያጋጥማቸው ነገር ግን you have to choose ሰው ስታገኝ። አሁን እኔ ካንተ ጋር ተዋወቅኩኝ አይደል? በሆነ ላይፍ አጋጣሚ ከዚህ በኋላ በሆነ ወይ ስንገናኝ ኦር ሳይክ ጥሩ ሰው እንደሆንክ ልቤ ካየ ካመንኩኝ የራሴን ቶክሲክ ነገር አንተ ላይ አምጥቼ እዛ ጋር ያየሁት ሰው ሁሉ እንደዛ ስለሆነ አንተንም እንደዛም ትሪት ማድረግ የለብኝም። you have to choose ገባክ? እዛ ጋር መጥፎ ሴት ገጥማለችና እዛ ጋር እሷ ያቺን ትሪት በመታረግበት መንገድ ምስኪን ሴት አጋጥማ እሷንም እንደዛ ትሪት ማድረግ is not right። ገብቷል? ሁሉም ሰው አንድ አይደለም ነው። ግን አሁን አንቺ ቀጥሎ ለሚመጣው ቦይፍሬንድሽ ኃይለኛ አትሆኝም? it's not in my nature። እኔ ምን ላድርግ? ጎትቼ የማመጣው ነገር አይደለም። ኃይለኛ መሆን አትችይም? ኃይለኛ መሆን አልችልም። ግን በጣም 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 ትልቅና ሰፊ የሆነ ባውንደሪ አለኝ አሁን ላይ ማለት ማንምና ምንም ሊቀር ይችላል ነገር አለ። ምንም ነገር በቃ ባውንደሪ ትርጉሙም እሱ ነው አይደለም? የሆነ ህግ ይኖራል። ያ ህግ ሲጣስ ደግሞ ኮንሲኩዌንስ አለው። ብዙ ጊዜ ግን የአብዛኛው ሰው ባውንደሪ ምን እንደሆነ ታውቂያለሽ? ዛቻ ነው። አዎ የአብዛኛው ሰው ባውንደሪ ችግሩ ዛቻ ነው። ዛቻ ደግሞ ይለመዳል አይደል? ለምንድን ነው ብዙ ጊዜ ሰው እናቱን የማይፈራው? እናት መዛት ነው ስራው። የምር ካንጀቷ አይደለም ሁሉ ነገር ተረተሽኛ እንዲያርግና እንደዚህ ያርግና ግን ሁሉም ሰው ብትጠይቀው ደግሞ እናቱን ነው የሚወደው። የሞደድ ችግር አለ። ቅድም ያልሻት ደስ ስላለች ነው የሞደድ ችግር አለም ያለብን። ግን ደግሞ የእናቱን ብዙ ጊዜ ሰው መልስ ይሰጣል። የፈለገ የሚወድ ሰው ይዳፈራል ምናምን ምናምን። ከዛ ደግሞ እሷም ለምን ገላለሁ እንዲያረጋል ነው ረስተዋለች። ያን ነገር አርጎትን ብታይ የሚጨክን አንጀት አለ መኖር ማለት። ወራስ አባት ጋር ደግሞ ስትመጪ ይኖራል ባይዘው እንደዚህ አይነት እንደ እናት አይነት አባትም ይኖራል። አባት ጋር ደግሞ ስትመጪ ኮንሲኩዌንስ አለው። እንዳታመሽ ከተባልሽ አምሽተሽ ስትመጪ ወይ አፐርካት ሌላ የፈለኩት ባለቤትሽን አፐርካት ባይው ሳይሆን ለሚሰማው ሰው ኮንሲኩዌንስ ነው ባውንደሪ የሚያስብለው። አታምኝበትም? እሱ አምንበታለሁ። ልክ ማለት በቃ ይሄንን ባውንደሪ ክሮስ ባረግ አጣታለሁ ብሎ ማሰብ አለበት። ይሄ እስከዛ ድረስ ማለት በቃ ክሮስ ማረግ የማይችለው ላይን እንደሆነ ማወቅ አለበት። ካወቀች በቃ አለቀ ማለት ካወቀች አይደለም ካረገ። ሲጀመር ባውንደሪ ማለት እኮ ላይክ
አሁን ከሆነ ሰው ጋር ያለህን ነገር ላይ የሚያጣላህ መስመር ማለት ነው። አሁን እቺ መስመር ካለፍኩ በቃ ከሷ ጋር አጣላለሁ። ሰዎች ለምን ፊውቸር እንደሌለው ያወቁ ከሰዎች ጋር የሚቀጥሉት? ይሄን ስትይ ሰምቼሽ ነበር። ፊር ነው አታችመንት ሞስትሊ ማለት እንዴት? አሁን ሞስት ሪሌሽንሺፖች እንዳልኩ ሄልዚ ካልሆነ ፊውቸር እንደሌለው የሚባለው ሲጀመር ሄልዚ አይደለም ኢን ሰምሃው ማለት ነው። እና ሄልዚ ካልሆነ ኦብቪየስሊ አሁን ለምሳሌ እሺ አሁን የሆነ ኤግዛምፕል ልስጥሽ ከማቆቶ ላይ ሪል ታሪክ ነው የምነግርሽ። እና አሁን የሆነ ሪሌሽንሺፕ ውስጥ ያሉ ሰዎች አሉና ከዛ መጀመሪያ ላይ ሪሌሽንሺፑ በጣም ስሙዝ ነበር ስልክ ክሊክ አድርገዋል ላይክ ኤቭሪቲንግ ዋዝ ስሙዝ ነገር። ከዛ አፍተር ዋይል እሱ በጣም ስትሪክት እየሆነ ሄደ እና ምንም ነገር ይዞባት ኦር ቴክስትም ኦር የሆነ ያየባትም የያዘባትም ነገር የለም። ግን ፍሮም ዘ ስታርት ስትሪክት መሆን ማለት በቃ ከመሬት የተነሳ ኢንሴኩሪቲ አለ አይደል? አሁን ይሄን ወርድ ብዙ ጊዜ ብዙ ሰው ማኒፕሌት ስለሚያደርገው አሁን እቺን ወርድ ብትጠቀማት ነገሩን ወደ ሌላ ነገር ይወስድብኛል። ግን በቃ ፊር አውት ኦፍ ኖዌር አሁን እኔ ቺት ሲደረግብኝ አይጄ ከሆነ ኦር ደግሞ ቴክስት ይዤበት ምናምን ከሆነ ነገ ዳውት ባረጋው ኢትስ ኦኬ ገብቷል። ስትሪክት ሳይሆን ተጠራጣሪ ሆነ ምክንያቱም እኔ አም ስትሪክት ጋይና ለምሳሌ ስትሪክት ማለት እንደዛ ነው ማለት ነው እኮ እንዳይጋጭ ነው የሚያዳምጠው ሰውዬ። ስትሪክት ኢን ኤ ጉድ ዌይ ሲሆን ቅድም ያልኩ ሪስፔክት በፍቅር የመጣ ሪስፔክት እና ፍራቻ ስላለ ኢቭን መታሰረ ሳይታየ ትገዛለህ ለዛ ሰው ገብቷል። ሄልዚ ሲሆን ዘ ሪሌሽንሺፕ እና ያ ወንድ ደግሞ ማን ኢነፍ ሲሆን መናገር ራሱ አይጠበቅበትም ሩሉን ገብቷል። ግን ለራሱ እንደዚህ የሆነ ላይፍ ሊድ እያደረገ አንተ ላይ ስትሪክት ለመሆን የሚሞክር አይነት ሰው ሲሆን ደግሞ አንተ ላይ ፊክስ ማድረግ ያለበት ብዙ ነገር አለ። አምባገነንነት እየሆነ ይሄዳል። በቃ ላይክ እኔ እንዴት ነው የራሳቸውንም ፕሮብሌም ለመሸፈን ነው እንጂ አንዳንድ ሰዎች እንደሚያደርጉት ራሱ በጣም ብዙ ዲስከቨር የሚደረግበት ኢሹ ያለበት ሰው አንተን ቢዚ ያደርጋል በማይሆን ነገር እየጨቀጨቀ ገብቷል። ከዛ ልጅቷ ያው ሌባና ባለራይድ ራሱ መጥቶ ላይክ እንዲ ሳይድ ስራ ያለውና ሳይድ እየሰራ ያለ የሚመስላል አይደል? የሆነ ትንሽ ሰውነቱ ሞላ ያለ መልከኛ ባለራይድ ከሆነ ብራዘር ካንሰል አድርገው ባለራይድ ሁለት ስራ ነው ያለው ዝም ብለሽ እንዲህ አይባል። ቲክቶክ ላይ ያለው ሌላ ስራ አለኝ ባይዘው ይላሉ። እሺ አም ሶሪ ግን ይለ በቃ ብራዘር ካንሰል አድርገው ምናምን እንዲያይቶ እንደዛ ነው የሚለው ልጅ። በቃ ሳልት ገባ ነው ልትሄድ ነው ራይድ ውስጥ ብራዘር ካንሰል አድርገው አይቶት በቃ ትንሽ ያወራታል ብሎ ካሰበ አስበከዋል። ባለራይድ እኮ አታቆም እኮ አንተ ሊትራሊ ይሄ ማለት እቺ ልጅ ምን አይነት ሊሆት ውስጥ ነው አስበው። እንደዚህ ያክል ስልሽ እንደ አምናት ያረጋው ያጋጠመው ነገር የለም። እሱ ነው ምልክ እሱ ነው ምልክ የራሱ ነው። ከዛ በኋላ ዲስከቨር ሲደረግ with his ex ራሱ the same personality ነበረው። it's his issue የሱ አይደለም ማለት ይሄ እንዲህ አይነት ነገር ሙዱ ነው። በቃ ላይክ መጀመሪያ ምን ያረጋል በጣም እንደወደደ ስለሚወደኝ ነው እንደሚሆነው የሚል አይነት ሜንታሊቲ ውስጥ እንድትገባ ማኒፕሌት ማድረግ ነው ኖርማሊ። እንደዛ ከሆነ yes ከዛ you know what happened እንትን አለ በቃ እሷ she's busy ሁሌ ቢዚ ናት ራሷን ፕሩቭ ለማድረግ ለሱ ምንም ሳታጠፋ ማለት ነው ገብቷል። የትም ቦታ ሆና ግን እሱ ጨቅጫቂው ስለሆነ እሱ ታማኙ ነው እዚህ ጋር ገብቷል። አይጠየቅም ላይት ወደሱ አይዞርም ምክንያቱም እሷ ብሪዝ የምታረግበት ታይም ራሱ የላትም። ሁሌ የጨቅጨቃት ነው በሆነ ባለው ነው አለ ባይዘው ሪሌሽንሺፕ በጣም እርግጠኛ ስለሆንኩ ማወራው ነገር ነው። ኦፍ ኮርስ ቅናት ገብቷል። አዎ በቃ ላይ ከመሬት ተነስቶ ላይክ ምንም ሳይዝብክ ማለት ከዛ እንደዚህ ኮንትሮል እያደረገ ሲመጣ እቺን ጓደኛሽን አልወደድኳትም ይመጣል። እቺን አልወደድኳትም ያን አልወደድኳትም ምንም ሳታረግ አለ ብቻህን አውላላ ሜዳ ላይ ለማስቀረት ስትራቴጂውን ግፋት የሚሆኑትን ማለት ነው። በቃ ብቻህን ትቀራለህ አውላላ ሜዳ ላይ ቅድም ወዳል ጠየቀኝ ጥያቄ መጣልሃል። ከዛ ብቻህን አውላላ ሜዳ ላይ ትቀራለህ ከዚህ ሰውዬ ጋር እሱ የሚያረጋቸውን ይሄ በጣም ዊርድ የሆኑ ነገሮች ይሄ ነገር ልክ አይደለም የሚል ሰው የለም። አንተ ፍቅር ውስጥ ነህ ከሱ ጋር በቃ እሱ ስለሚወደኝ ነው እያልክ ትቀመጣለህ። ከዛ ከአካባቢ ሰው ሁሉ ጠፍቶ ከሱ ጋር ብቻ አታሽድ ትሆናለህ። ከሱ ጋር ብቻ ሌላ ህይወት የለህም። በቃ ስራ ካለ ስራን ትሰራለህ ከሱ ጋር ነው ስራን ትሰራለህ ከሱ ጋር ነው። ከዛ በኋላ ሪሌሽንሺፑ አንሄልዚ ደስተኛ እየሆንክ እንኳን ደስታህን እያጣ የመጣህበት ነገር እንኳን ቢሆን እሱ በዚህ መካከል ምንም ጥያቄ ስለሌለበት የራሱ ጓደኞች he's still with them ሶሻል ላይፍ አለው ምን አለው ኤኒ ታይም ቢሄድ እሱ ሰርክል አለው። አንተ ከዛ ሪሌሽንሺፑ ስትወጣ ሜዳ ላይ ብቻህን ነው የምትቀረው ገብቷል። ይሄ ማለት ምንድነው
በጣም አታችመንት ደግሞ ከባድ ነው። ኢቭን የቡና ሱስ ያለበት ሰው ያውቀዋል ይሄንን ኢሹ። ቡና ሳትጠጣ እንዴት ነው የምትሆነው አንተ? አሁን አታችመንት ከዛ ይብሳል ባይዘው ቡና ራስን ቢያሳምም ነው ያኮ ላይክ ወደ ላይ ራሱ እስከ ማስመለስ ምናምን ያደርሳል። አንዳንዴ የምትወደውን ሰው ስታጣ ገብቶ ነርቨስ ሲስተም ስለሆነ ዴፊኒትሊ ያስ በቃ በሽታ ነው። ፊዚካል የሆነ ፔን ሁላ አለው sometimes እና በቃ አታችድ ትሆናለህ፣ ማጣት ትፈራለህ። ከዛ ደግሞ ምንድነው ሴቶች ስትሆን ለወንዶች አላቅም ላይክ ኤክስፒሪየንሱ እናንተ ናችሁ የምታውቁት፣ ግን ሴት ስትሆን የሆነ ሰውን ስትወድ በጣም አታችድ ስትሆን ከዛ ሰው ጋር ሌላ ሰው ሄደ መልመድ ምናምን ትፈራለህ ስለ አትፈልግም። ሲጀመር ኤክስፒሪየንስን ማስፋት ለሴት ልጅ ጥሩ አይደለም። ላይክ ገብቷል። አንፈልገው ለጥሩ ሴት እንበለው እሺ ግን በቃ እሺ ለሴቶች እኔ ያዛ ውስጥ አትክተተኝ። ግን ሁሉንም ሴት አይወክልም ያሳብ ሄዶ መልመድ የማይከብደው አለ ብድግ ብሎ ዛም ይዘላል። ስለዚህ እነሱን ልከታ አልችልም እኔ እና ኃላፊነት ወስዳለሁ። ግን አሁን እነዚህ አታችዶ ነው እዚህ ጋር ተቀምጠው ያሉ ሴቶችም ብድግ ብለው መሄድ አቅቷቸው አይደለም። ዘይ ቹዝ ቱ ስቴይ እዚህ ጋር ገብቷል አይደል? ኢትስ ኦኬ ላይክ ይሄ ሰው ይሻለኛል ሌላ ሰው ጋር ሄጄ እንደ አዲስ ሌላ ኤክስፒሪየንስ ውስጥ ከምገባ ይሄኛው ሰውዬ ይሻለኛል በሚል ነው ገብቷል። ምናምን አለው መሰለሽ አንቺ ያልሽውን ይቅርታ አቋራጥኩሽ። ሴት ልጅ የሚመራትን ወንድ ትከተላለች አምናለሁ። ተረተሽኛል። ሴት ልጅ ዱርዬም ለመሆን ጥሩም ለመሆን she followed the path of her boyfriend ነገር መጀመሪያ አብሯት የነበረው ሰው እሱ ያስማማኛል። ምክንያቱም ጠንካራ መስመር ማስያዝ የሚችል ሰው ከሆነ ብዙ ጊዜ እንደዚህ አይነት ነገር አይፈጠርም። አንዳንዴ ደግሞ እንትን ሊል ይችላል። ኤኒዌይስ እሺ ይቀጥል ቶክሲካችን ላይ እና this way እንደዚህ አይነት ሪሌሽንሺፕ ውስጥ ያለች ሴት አሁን ድግ ብላ ወጣ ሜድ ይከብዳታል። ቢመታት ራሱ ትቀመጣለች። እኔ ጀጅ ማድረግ አልችልም። እኔ አላረገውምና እንዴት ትቀመጫለሽ ማለት አልችልም። ገብቷል። እሷ ናት የምታውቀው ያለችበትን ሄል በወንድም ሊሆን ይችላል። ይሄ ባይዘው ወንዶችም አንዳንዴ የወንዶች እንኳን በመገፋት የሚመጣ ነው ሞስትሊ ማለት እንደዚህ በማኒፑሌሽን ሳይሆን አላቅም። እኔ ሞስትሊ የምሰማውን ኬዝ ነው የምነግርህ። በመገፋት ላይ ካሁን ለምሳሌ እንዳልከው የራስ ጉዳይ የምትለው ላይክ ስልክ ማታነሳለት ይሄ በጣም እንትን ትግል የምታረግበት ሪሌሽንሺፑን አይነት ሴት ላይ በቃ ላይክ ችክ ብሎ ለመቅረስም ያው ከዛ ያረጋቸዋል ወንድነቱ ጋር ያገናኘውና አይ ቲንክ ሶ ላይክ እኔ አላቅም። ቺት መደረግም አይ ቲንክ ከሴት በላይ ወንዶች ላይ ላይክ እንትናቸውን በጣም ነው ሜስ የሚያደርገው ይመስለኛል። እሱን ፕሩፍ ለማድረግ እኮ በቃ በወንድነቱ ላይ ተመጣው ወንድነቴን ፕሩፍ ወደ ወንድነት ወደ ራሳቸው ነው የሚያዩት ቫሊዴት ለማድረግ እሷ ጋር እኔ አሸንፊያት ወይም ግን አይሳካም ስክሲ። እኛ ግን አይ ቲንክ ሞስትሊ ቺት ሲደረግብን በተለይ ኢሞሽናሊ ህፃን ከሆነች ለህፃን ከሆነች ስልክ 19 ዓመት 20 ዓመት ከዛ በታች ይሄ ምናምን ከሆኑ በጣም ልጅ ናቸው ባይዘው ማለት በጣም አጉል እድሜ ነው ያ እድሜ። በዛ እድሜ ከሆነች ላታገናዝብ ትችላለች። ላይክ ወደ ራሷ ልታይ ትችላለች። እኔ ምን አጉድዬ ነው ምናምን ልትል ትችላለች። ግን ትንሽ 24 25 ትንሽ በቃ እዚህ አካባቢ ስትሆን አይ ዶንት ቲንክ በሱቺታ ሞስትሊ ትሪት በሚያረጉን ወይ የምንወደው ሰው ትሪት በሚያረገን ወይ ነው እኛ ሰልፍ ስቲማችን ሞስት የሚጎዳው እንጂ ቺት ስላረገብኝ ከኔ የተሻለ ወደ ታች ብቻ ይገባናል ስላረገብኝ እኔ ቫልዩ ይቀንሳል ብለው የሚያስቡ ሴቶች ሞስትሊ ብዙም የሉም። ላይክ he's just a cheater ብለን ነው ራሳችንን ሞስትሊ የምናሳምነው ከኛ ቫልዩ ጋር የሚገናኝ ነው። ምክንያቱም በጣም ቆንጆ የሚባሉ ኢንተርናሽናል የሚታወቁ ሴቶች ቺት ተደርጎባቸዋል አይደል? ስለዚህ ከኛ ወርዝ ጋር እናገናኘውም እኛ ቺቲንግን ሞስትሊ በተለይ እንዳልኩ ልጆች ካልሆኑና ትንሽዬ ብስለት ያላቸው ሴቶች ከሆኑ it's his problem ነው የምንለው። እንደ ወንዶች ወደ ራሳችን አናይም ቺት ሲደረግብንና አፌክት የሚያደርገን መንገድም የተለያየ ነው። ግን የወንዶችን አላቅም እኔ ላይክ እኔ የወንዶች አሁን እንዳልከው አንሄልዚ ሪሌሽንሺፕ ውስጥ ስታክ አድርገው የሚቆዩበት ፕሮባቢሊቲ ኢዝ በጣም ሌስ ነገር መሰለኝ። አይደለም እውነት ለመናገር ግን ከኢንሴኪሪቲ ጋር ይገናኛል። ወንድ ልጅ ኢንሴኪር የሆነ ወንድ ነው ራሱን ፕሩፍ ለማድረግ የሚፈልጉትን ያውቃሉ ወንዶች ብዬ አምናለሁ። ብዙ ሰው ያውቃል ማለት የሚያቅሰው አለ ኦፍ ኮርስ የሚያወጣቸውን ያውቃሉ። አትሊስት ቅይስ ስለማለት ለነሱ ይቀላል። አሁን ወንድ ልጅ ብዙ ጊዜ እኔ አሁን በኮንፊደንስ ተናገር ያለው ከዚህ በፊትም እንደምትቀየሙኝ እርግጠኛ ነኝ። አይ ዱ ኖት ኬር ግን ብዙ ወንድ ቶክሲክ የሆነ ሪሌሽንሺፕ ውስጥ የሚቆይበት አንዱ ሪዝን ሴክሹዋል አዲክሽን የሆነ አንሄልዚ የሆነ አታችመንት ሴክሹዋሊ ከዛች ሴት ጋር አንደኛው ይሄ ነው። ምን ማለት መሰለሽ እንደዚህ ሴክሹዋል ግንኙነት ይኖርና አይምሮ ውስጥ የሱን ወንድነት ይሄንን ስል ኔጌቲቭሊ የሚረዳው ሰው እንዳለ አውቃለሁ። ግን ከኤክስፒሪየንስም ነው የምናገረው ብዙ ሰዎችም ስለማቅ ነው።
አንሄልዚ የሆነ አታችመንት ቢልድ ላይክ ንጉስ ታረጋዋል። ሰውየው ግን የለውም ያን ፌክ ሪያሊቲ ይወደዋል። አባባላይ ገብቶሻል አይደል? ወንድነት በቃ ጀግና ነው በሴክሹዋል ነገር ማለት ያለም ባይሰው ኢን ጀነራል ጭንቅላት ውስጥ የሚፈጠረው ያቺ ልጅ ብዙ ጊዜ ሃይ ክላስ ነች። ከሱ አንፃር ብዙ ጊዜ ቶክሲክ ሪሌሽን የሚገቡ ሴቷ በጣም ቆንጆ ትሆንና ብዙ ወንድ ፈላጊ ይኖራታል። ወንዱ ደግሞ ያቺን ሴት ፑል ማድረግ የሚችል አይደለም ባለው ስታተስ። ግን አንዴ ወይ በልጅነት ሊሆን ይችላል ወይ በሆነ አጋጣሚ ወይ ደግነቱ ተመችቷት ወይ ነው ጓደኛ ሆነዋል። እሷም ደግሞ እሱ ጋር መቀመጥ አትችልም። ምክንያቱም ብዙ ኦፖርቹኒቲዎች አላት። ደግሞ እንዳልነው ቶክሲክ ከሆነ ዱርዬ ነች ማለት ነው። እሱ ደግሞ ያቺን ስሜት አንዴ ቀምሷታል። ምን አይነት ስሜት? በዛች በቆንጆ ሁሉ ሰው በሚፈልጋት ሴት ቫልዩ መደረግን ተረተሽኛል። እኔ በጣም ሬር ነው ይሄ ሰምቼም እራሱ አላውቅም እንዲህ አይነት ነገር በጣም አለ። ከዛ ግን ምን ይሆናል መሰለሽ አለች እኮ ለሚስትነት የሚያስባት እሷ እንትን ማለት እሷ አሁን እሱ ነው ቼሰር ነው የምትለኝ እዚህ ሴክሹዋል ሪሌሽንሺፕ ውስጥ አይገርም። እኔ ክለብ ቆሞ የሚጠብቅ ወንድ እንደማቅ ታውቂያለሽ። እሷ እስክትወጣ ጨፍራ ተዝናንታ ከወንዶች ጋር ምናምን ቤት ላይ ያደርስ አንድ አይነት ምድር ላይ አይደለም እንደምንኖረው ሲሪየስሊ ኮሜንት ላይ ይጽፉልሻል። ይሄ የሰልፍ ስቲም ችግር ነው። በተለይ ከወንድነት ጋር ስለሚያገናኘው ስታተስ ትሆናለች ያቺ ሴት። ከዛ ማንኛውም ቶክሲክ ሪሌሽንሺፕ አዲክሽን ውስጥ እንደሚከተው ቶክሲክ ሪሌሽንሺፕ ማለት ለምሳሌ ሰው ከሲጋራ ጋር ያለው ግንኙነት ቶክሲክ ነው አይደል? ምን ማለት ነው? መድኃኒቱም በሽታውም ራሱ ነው። ሰው መድኃኒትሽም በሽታሽም ከሆነ አደገኛ ነው አይደል? ወይ በሽታ ነው ወይ መድኃኒት ነው መሆን ያለበት። ወደ አንዱ ማዘንበል የቱኛው ያንቺ ቀጥሎ መድኃኒት የምትጠብቅ የት ነው? የሚያሳመምሽ ያ ሰው ነው? የሚያክምሽ ማን ነው? ያ ሰው። ስለዚህ ሳይክል ውስጥ ገባሽ ማለት ነው። ሱስም እንደዛ ነው። ለምሳሌ በሲጋራ ያላጨሰ ሰው ራሱን ያመዋል፣ ይንቀጠቀጣል ምናምን። ከዛ በማንም ይድ ነው? በሻይ በቡና በሲጋራ። ስለዚህ መላቀቅ አትችይም ማለት። ፍቅር ግንኙነት ውስጥም ዲስፔክት የሚያደርጋት ቫሊዋን የሚቀንስባት ከሱ ነው ቫሊዴሽን የምትፈልገው መልሳ ቆንጆ መባል የምትፈልገው። ልክ እንደዛ ሰው ቶክሲክ ውስጥ ሳይክል ውስጥ ገባሽ ማለት አንዴ ሳይክል ውስጥ ከገባሽ ደግሞ መውጣት ወንዶቹም እንደዛ ነው የሚሆነው። የትኛውም ሴት ብትፈልገው አይታየውም። ሃርድ ወርከር ነህ ብትለው ምንም ኮሸል ማን ነው የሚፈልገው? ያቺ እንደዛ የምታደርገው ሴትን ነው የሚፈልገው። እና ወይ በጣም ብዙ ሰው ትዳሩ የፈረሰው በሚገርም ሁኔታ በጣም ሰክሰስፉል የምትያቸው ወንዶች ይበል ትዳራቸው የፈረሰው ሪሌሽንሺፓቸውን ያጡት፣ ገንዘባቸውን ያጡት፣ የስራ ሞቲቬሽናቸውን ሉዝ ያደረጉት፣ ተስፋ የቆረጡት እንደዚህ አይነት ሴት በህይወታቸው እንደ ፈተና ትመጣለች። ተርተሽኛል። ከዛ አይቶት የማያቀውን አይነት ሪስፔክት፣ ቫሊዩ፣ ጀግንነት ከወንድ ጋር የተያያዙ ነገሮች ታሳየዋለች። ገባ ማለት ከዛ ያችን ቼዝ ማድረግ ይሆናል እንደ ዶፓሚን አይደል አዲክሽን። ከዛ በቃ ያችን ደግሞ ለማግኘት አንቲሲፔሽን ቀጥሎ የሚመጣው አሁን ደሞዝ ሱስ ነው ይላሉ ሰዎች። ደሞዝ ሱስ ነው ይላሉ። ለምን ብትይ አሁን ይሰጥሽና ደርጂ ቀጥሎ እስኪመጣ በጉጉት ልክ ያም ሰው እንደዛ ይሆናል። ቀጥሎ እስክታገኛት ቀጥሎ ሙሉ ወጥ አይሆንም ህይወትሽ። እንደዚህ አይነት ሳይክሎች ሲከተሉ በጣም ብዙ ወንዶች አሉ። ምንድነው ጥያቄሽ? ማለት ወንዶች ሞስትሊ ፍቅር የሚይዛቸው ኢዝ ላይክ ሴቷ ፊልን ማለት እንዴት ስለራሱ እንዲሰማው በመታረገው ላይ ቤዝድ ሆኖ ነው ወንድ ልጅ ሞስትሊ ፍቅር የሚይዘው። ገብቷል? እንደውም እሱ ለሴት ነው ሞር ሪሊ ሲኛማ ላይክ ሴቶችማ እኮ ላይክ በሳክስ ራሱ ፍቅር ይዘናል። እንደዛ አይደለም እኮ ስለራሽ እንዲሰማሽ በሚያደርገው እኔ እንደዛ አይደለም ያልኩ። እነሱ ወንዶች ባፍ አይደለማ ማለት እንዳልከው ነው ቅድም በቃ ላይክ ወንድነት እንዲሰማ ስታረገው ሪስፔክት ስትሰጠው የሆነ ራሱ ላይ እሱ እስከዛሬ አይቶ የማያውቀው እስከዛሬ ትሪት ከተደረገበት ገብቷል። ላይክ እሱ ስለራሱ እንዲሰማ በመታረገው ላይ ዲፔንድ ሆኖ ነው በቃ ከዚች ጋር ነው እስከመጨረሻ መኖር የምፈልገው ምናምን የሚለውን ዲሳይድ የሚያደርጉት ፍቅር የሚይዛቸው ይባላል። እና ትሩ ባይ ዘ ዌይ ሂውማን ኔቸር ነው ይሄ አዝ አ ሆል ወንድም ሴትም ያለበት አንዱ ዊክነስ እንዲሰማ ሪፍሌክሽኑን ነው የምንወደው። ሪፍሌክሽኑን ማለት ሚስቴ እኔ እንዲሰማኝ የምታረገውን ስሜት ነው የምወደው። ተረተሽኛል። ግን እንደውም ይሄ ባህሪ ለሴት ሞር ይቀርባል። አሁን በጣም ከባድ ክርክር ልናረግ ነው። እኔ በማምነው እንደውም ሴት ልጅ ብዙ ጊዜ አሁን ትዳሬ ላይ ደስተኛ አይደለሁም በሚል ከትዳር የሚወጣው ማን ነው? አሁን ይህንን በጣም ስማርት የሆናችሁ ብቻ ስሙኝ። ኢሞሽናል የምትሆኑ ሰዎች አትጻፉ፣ አታዳምጡት። ሴቷ ናት ኦብቪየስሊ ልፍታ የምትለው። ምክንያቱም ወንዶች በሜሪጅ ተጠቃሚ ናቸው እኮ በጣም ሞስትሊ በጣም ተጠቃሚ ናቸው። ዲፔንድስ እሱ ራሱ ዲፔንድስ ግን እንዳልኩ አሁን በሜሪጅ ወንዶች እንዴት ተጠቃሚ የሚሆነው ምግብ ምናምን ኩክ እንዳትናደራሽ በቃ ማለት እንዳልኩ ነው። በቃ ላይክ ኢሞሽናሊ ሆኖ ዲሳይድ አያደርጉ የሚያገቧትን ሴት ወንዶች
በቃ ጥሩ ሴት ነው መርጦ የሚያገባው። ጥሩ ናት የሚላትን ሴት መርጦ ነው የሚያገባው። ገብቷል? ሴት ልጅ ፍቅር ይዛታል። በቃ ላይ ትክክለኛው ሰውም ሆነም አልሆነም ፍቅር ይዟት ታገባለች። እኮ ፍቅር የሚይዛት ብዙ ጊዜ ስለራሷ አገናዝባ ምናምን አይደለም እኮ ችግሩ እኮ እሱ ነው እኮ ስለራሷ እንዲሰማት የምትፈልገውን ስሜት ነው ፍቅር የሚያስይዛት። በቃ ወደደችው አንኤክስፕሌንድ ባሆነ ወይም ለምን እኛን አልሽን እንደዛ ታዲያ ስለሚባል ነው ብዙ ጊዜ እና ወንዶችም ብለውኛል ላይክ ለምን እንድነው እሷ ማለት ሲሪየስ ሪሌሽንሺፕ አልፈልግም ምናምን የሚሉ ወንዶች ለምን እሷ መረጥ ቆር ደግሞ ምን አይነት ሴት ነው እሺ የምትፈልገው ስትለው ላይክ በቃ እኔ ራሴ ላይ ስለ ራሴ በቅርብ ሰው ብሎኛል እንደዛና እኔ ስለ ራሴ የሚሰማኝንና ላይክ ወንድነቴን ሞር ፊል እንዳረግ የምታረገኝ ሴት ነው የምፈልገው ትሩ ብለዋልና እሱን ነው እኔ አንደርስታንድ። ግን እዚህ ውስጥ ሎጂካል ነው ወንድ አሁን እንዲህ እናርገው ላይክ ሁሉንም ጀነራላይዝ እንዳናረግ ሌትስ ሴይ ጥሩ ወንድና ጥሩ ሴት እናወራ አይደል? ጥሩ ወንድ እና ጥሩ ሴት ፍቅር ግን ይነስት ሲገቡ ብለን እናስብ። አንድ ላይ ሳይሆን ለብቻ ጥሩ ወንድ ለትዳር አጋር የሚመርጣት ሴት ጥሩ ስልሽ የበሰለም የሚያቅ በደንብ የሚፈልጋትን ሴት የሚያቅ ከሆነ የሚሰማውን ስሜት ብቻ አይደለም ዲፔንድ የሚያደርገው ነው የምልሽ። ተረተሽኛል አይደለም? ይሄ እሱ ውስጥ የምትፈጥረው ስሜት ላይ ብቻ ዲፔንድ አድርጎ አይወስንም። ቫሊዋ ምንድነው? ልጆች ማሳደግ ላይ ታዛዥ ነች ወይ? ቤተሰቦችን ታከብራለች ወይ? እኛ እሱን አናይም ነው ያልካለች። ፍቅር ከያዘን በቃ ከዚህ ሰውዬ ጋር ነው መኖር የምፈልገው የሰውዬ ነው ማገባው አለቀ። that's why I said ሴት ልጅ ፍቅር የሚያስይዛት ስለ ራሷ እንዲሰማት የሚያረጋትን ፊሊንግ። ለዛ ነው በጆሮአችሁ በጣም የምትሸወዱት። እትትት ምናምን የሚል ሰው በደንብ አድርጎ የሚነግርሽ ራስሽን እንደ ንግስት እንድትስያት ሊያረግሽ የሚችልሽ ሰው ፍቅር ያስይዛል። even though the guy has nothing financially emotionally mentally በባህሪም በካራክተር ምንም እኮ ላይኖረው ይችላል፣ ግን እንደዛ እንዲሰማሽ አድርጎሻል። like ዳዊ ኩዊን እንደሆነች፣ ዳዊ the most beautiful woman እንደሆነች አይደል? ዳዊ the most ምን ይባላል ሪስፔክትፉል የሆነች በጣም ስነ ስርዓት ያላት ክብር ያላት ሴት እንደሆነች እንዲሰማሽ አይደል የሚያረግሽ ወንድ ሶዛት። ለዛ ነው ብዙ ሴቶች ፋይናንሻሊ በጣም ሰክሰስፉል የሆነ ወንድ የሚሸውዳቸው አይደል? ለምን when he buy her የሆነ ጊፍት she feels የሆነ አይደለም መወደድን ምናምን የሆነ ነገር ሲያረግላት የሆነ ትራቭል ቦታ ሲወስዳት ምናምን she feels በቃ በጣም እየተወደደች እንደሆነ አይደል ቫልዩ እየተደረገች እንደሆነ። እሱን እንኳን ማይወድህም ያረጋል በሚደረገው ነገር አይደለም ሞስትሊ በቃ ላይክ ሪዝን አንፈልግም እኛ ለመውደድ መሰለኝ ሞስትሊ ከወንዶች አንፃር። እኔ ከወንዶች በጣም ይገርመኛል ላይክ በጣም ማቹርድ አይደለም የምትለው በቃ ላይክ በቃ ወጣት የምትለው ወንድ ማለት ነው። ሪሌሽን ማለት ኖርማሊ ሜስ አራውንድ ለማድረግ ኢትስ ኦኬ፣ ግን ሪሌሽንሺፕ ውስጥ ሲገባ በስነ ስርዓት ቹዝ ያደርጋሉ። አይተህ ከሆነ ማለት ኢነርጂያቸው ዌስት የሚያደርጉበትን ቦታ ኢንቨስትመንት ላይ በደንብ ማለት ነው። ሴቶች ግን እንደዛ ነው ሞስትሊ ሴቶች እንዲያርጉ ምለው ብዙዎቻችን ኢሞሽናሊ በቃ ላይክ ሰው እንወዳለን ገብቷል ላይክ እንወዳለን we make the wrong decision እና እሱ ነገር ያበሳጨኛል። አሁን ክፉ ልታረጊ ነው ምክንያቱም እኔ አሁን ላለፉት ብዙ ዘመናት ለሴቶች እንደመደግፍ ነው ሰው የሚያስበው። yes I know ግን ደግሞ አንዳንዴ ነው ብልጥ ሲሆኑ ነው የሚሸወዱት። እኔ አሁን ሰው ስለሚወዱ ብቻ አይደለም አንዳንዴ ደግሞ የሚበሉት አንተኔ ብልጥ ስለሚጫወቱ ነው። የወንዶች ኔጌቲቭ ፓርቱ ላይ ሞር ትንሽ ፎከስ አደርጋለሁ። አንተ ደግሞ ላይክ እኔ ማነሳቸው የወድ ሴቶች ጥሩ ፖይንቶች ሁሉም ሴት አይደለም እንዲህ ማለት አይደለም፣ በፍጹም አይደለም። እሺ እንዴ ሰርቫይቭ አደረግሽ ብሬክ አፑን? እሺ ከሌሽ ብሽ ወጣሽ ከዛ ሰርቫይቭ በጣም ብዙ ሰዎች ቅድም እንዳልሽ መውጣት አይችሉም፣ እዛው ስታክ አድርገው ይቀራሉ። አንዳንድ ሰው ደግሞ ተስፋ ይቆርጣል። በቃ ለኔ ከዚህ የተሻለም ሰው አይገባኝም ብሎ እዛው ተስፋ ቆርጦ ይቀራል። እንዴት ሰርቫይቭ አደረግሽ ወይስ ምን ተፈጠረ? እግዚአብሔር እኔ ተናግሬያለሁ ከዚህ በፊት የሚሰራውት ቪዲዮ ላይ ሀርት ብሬክን እግዚአብሔር ብቻ ነው ፊክስ ሊያደርግ የሚችለው እንጂ ላይክ ሙሉ በሙሉ እንዳልተፈጠረ ከውስጥ ሊያወጣልህ የሚችለው እግዚአብሔር ነው እንጂ የሆነ አይነት ትራማ ጥሎብህ ማለፉ ማይቀር ነገር ነው ኦብቪየስሊ። ግን እኔ ከኤክስፒሪየንስ ስነግርህ እኔ ጌታ ማወቄ በጣም ጠቅሞኛል። ስፒሪቹዋል መሆኔ፣ መጸለይ፣ መዝሙር መስማቴ፣ ቸርች መሄዴ፣ ጓደኞቼ አንድ ጓደኛ አለችኝ በጣም በጌታ የሆነች በጣም የምትጸልይ ደህንነት ስማር በስልክ ኦንላይን አስተምራኛለች። አንድ ሁለት ሰው የተማረችውን ደፍተር እንትን ይዛና ስፒሪቹዋል መሆኔ ጠቅሞኛል በጣም እንዳልተፈጠረ ከውስጥ እንዲወጣ ነው ያደረገው። ኤቭሪቲንግ በቃ ማለት እግዚአብሔር የሆነ ኃይል አለው። በቃ የሆነ ውስጥ የሆነ ነገር እንዲጠርግ የማድረግ ኃይል አለው። ምን ብለሽ ጠየቅሽ? አስረሳኝ አይደለም የሚሰማኝ ይሄ ህመም እንዲቆም ፈልጋለሁ። በቃ ጌታ ሆይ ነው ሌላ ምን እንትን የለም። ናይስ። ምክንያቱም ባይ ዘ ዌይ ጸሎት በራሱ ከባድ ነገር ነው። ምን ተብሎ ነው የሚጸለየው?
በቃ ደካማ እንደሆንክ ማመን አለብህ ስትጸልይ። እኔ ደካማ ነኝ በቃ ደክሞኛልና አግዘኝ የምታረገውን አድርግ ይሄን ነገር ከውስጥ። አንድ ልጅ ምን እንዳለች ታውቂያለሽ? ከጸለይኩ እንደሚሳካ ቃል ነው፣ ስለዚህ መተው ደግሞ አልፈልግም መርሳት። ከጸለይኩ ረሳዋለሁ እና ደግሞ መተውም ያመመኝ ነው ግን መተውም አልፈልግም። እንደዛ ስሜት ስምንሽ ነበር ፈርተሽ? ጭራሽ አልተወኝ ማለት እኔ አክቹሊ እንደነገርኩ ይሄን ያህል ቱ ማች ቶክሲክ እምለው ይሄ በቺቲንግ ኦር ደግሞ ይሄን ያህል ትራማ ጥሎብኝ ያለፈ አይነት ነገር አላሳለፍኩም። ቱ ቢሆንስት ግን ጥሩ ያልሆነና ሄልዚ ያልሆነ ማለት ሰው አሁን ከእንቅልፉ ሲነሳ ሰላም እየተሰማው መነሳት አለበት። ማታ ወደ ቤቱ ሲመጣ ኦር ደግሞ ላይክ ወደ ኖርማል ላይፉ ሲመለስ ሰላም ላይክ ኬዮቲክ ነበረ ነው ዘ ሪሌሽንሺፕ አይ ሃድ ኢን ዘ ፓስት እና ከዛ በዘለለ ላይክ እንዲ ቶክሲክ እምለው ነገር እንትን ብሎኝ አያውቅም። ከዛ ግን ኢንድ ሲያረግም ላይክ አታችመንቱ ሰው መልመድ ከባድ አይደል? እሱ ነው በጣም እንትን ያለኝ እንጂ እንዲ ተፈጥሮብኝ እንዲ ሆኜ ላይፍ አበላሽቶት ምናምን ምለው አይነት ነገር እግዚአብሔር ይመስገን አልገጠመኝም። ግን ተምሬበት ያለፍኩት ነገር ገጥሞኛል። ግን በጣም ብዙ ሰው ላይፉን የሚያበላሽ በጣም ብዙ ነገር ጥሎበት የሚያልፍ አይነት ሪሌሽንሺፕ ውስጥ በጣም ቶርመንትድ ሆኖ ረጅም ጊዜ ይቆያሉ ሰዎች ማለት ነው። እና እኔ ላይክ ሄልዚ ያልሆነ ሪሌሽንሺፕ ውስጥ አትቆዩ ኢን ሚንስ ላይክ በቃ ውጡ ስል ቀላል ነው እያልኩ አይደለም። ያን ኢዝሊ የሚወጣ ነገርም አይደለም። ግን ውስጥ ሆናችሁም ደስተኛ ካልሆናችሁ ወጣችሁ ኦቨር ታይም ቢያንስ ትንሽ ጊዜ ነው የሚወስደው። እንዳልኩ የራስን የሆነ ሂል የምታረግበትን ሜተድ ፈልገ ትንሽ ጊዜ 3 ወር የሚወስድበት ሰው አለ ባይዘው ኮምፕሊትሊ ለመርሳት በጣም ትልቅ ፍቅርን ማለት እዛም አይደርሳለ ቱ ቢሆንስ በአንድ ወርም የሚረሳ አለ። ግን ሌላ ሰው ጋር በመሄድ ምናምን የሚረሳ ነገር ኢዝ ናት ሄልዚ። ዘሴም ሰው ጋር ነው ኢንዳፕ የምታረገው ባይዘው ስጋ ብቻ ነው የምትቀይረው እንጂ አንድ አይነት በቃ አትራክት የምታረገው አይነ ውስጥ የሚገባው ሲጀመር እዛ ጋር ያጣኸውን አታችመንት አይነት የሚሰጥህ ሰው ነው አንደኛ። ሁለተኛ ደግሞ ኢማጂን የራበው ሰው ምግብ ሲመርጥ ትራሽ እንትነሽም ያገኘሽው ነው የምትበሰው ነው እና መጥፎ ነው ማለት ለብቻ መሆን አለብህ። እና ደግሞ ሌላ ደግሞ ባንዴ ከሪሌሽንሺፕ እንደወጣ ወር ደግሞ ብሬክ አፕ እንትን ላይ ሌላ ሰው ጋር ሄድ የሌለብህ ሌላኛው እንትን ደግሞ ምንድነው ከሆነ ሰው ጋር ስትሆን ትዋረሳለህ። ኢቭን እንኳን ሪሌሽንሺፕ ውስጥ ይቅርና ከጓደኛ ጋር ትዋረሳለህ። ባህሪ ገብቷል። ስለዚህ የራስህ ባህሪ somehow ኮምፕሮማይዝ ተደርጎ ምናምን ጠፍቷል። በቃ ላይ ያን ሰው ሆነሃል የምትወደው ከሆነና ኦብቪየስሊ ደግሞ ቶክሲክ ነገር ውስጥ ከቆየክ በቃ ተዳብለሃል። በቃ አንድ ሆነሃል ሊትራሊ። እኔ ምንድነው የምፈልገው ኢቭን የሆነ ቦታ ሄደ ምን መብላት እንደምትፈልግ ማታቀበት ሲቹዌሽን ውስጥ ራሱ ልትገባ ትችላለህ ራስን ከማጣት የተነሳ ማለት ነው። ስለዚህ ቀጣይ የምትሄድበት ሰው ጋር ያንን ሰውዬ ነው ራሱ የምታስተናግደው መልሰክ በቃ ዘሴም ነገር ስለሆነ ሳይክል ነው። yes ስለዚህ ከዛ ሰው ጋር ያለ አታችመንት እና ቦንዱ ጠፍቶ በቃ ንጹህ አንተ ራስህን ማምጣት አለብህ። ሁለተኛ ነገር ደግሞ ቀጣይ የሚመጣው ሰው እግዚአብሔር የላከለ ሰው ሊሆን ይችላል፣ ያንተ ሰው ሊሆን ይችላል። ገብቶሃል? በቃ ባልህ ሊሆን ይችላል። በቃ ላይክ ከዛስ ይሄንን ሜስ ይዘመተ መተላለፍ የሚባል ነገር አለ ባይዘው ተተላለፋለህ ፈጣሪ ከላከለ ሰው ጋር ራሱ በቃ ይሄ ነው ባልሽ ብሎ ጌታ ከሰጠ ሰው ጋር አንተ ለራስ ጊዜ ባለመስጠት ከእግዚአብሔር ጋር ሪሌሽንሺፕ ስለሌለ እሚልህን ስለማትሰማ ጌታ ይናገረናል ባይዘው በጣም በብዙ ነገር በሰውም ሊሆን ይችላል በጣም በብዙ ነገር ይናገራል። ግን ከሱ ጋር ሪሌሽንሺፕ ሲኖርክ ከእግዚአብሔር ጋር ጸሎት ስታረግ ውስጥህ የሚነግርህ ነገር አለ። ሮንግ የሆነ ኢንቱዊሽን የሚባል ነገር አለ። እኔ ኢንቱዊሽንን እንደ ጌታ ሲናገረኝ ብዬ ነው ማምነው። እና አንሄልዚ አይነት ማይንድ ሴት ውስጥ ከሆንክ ያንን ማዳመጥ አትችልም። ኢሞሽንህ ድራይቭ ስለሚያደርግህ ማለት ነው። ወደ ሴንስ ስትመለስና ብቻህን ከሆንክ ግን ያ ሳውንድ ላውድ ነው። ገብቶሃል? ስለዚህ ዲሲዥኖች ሜክ የምታረጋቸው ዲሲዥኖች በጣም ላይክ ስሙዝ ይሆናሉ። መግባት የሌለብህ ነገር ውስጥ ዘላት ገባም ማይሆን ሰው ከሩቅ ይታያል ማለት የሆነ ሰዓት ላይ አሁን እኔ በጣም የሚገርመኝ ነገር በሃይማኖት ከማትመሳሰለው ሰው ጋር why would you even start a conversation ማለት ፍሬንድ ልትሆን ትችላለህ፣ ስራ አብረህ ልትሰራ ትችላለህ። ወደ ሪሌሽንሺፕ ኦር ፍለርቲሽስ የሆነ ነገር ካየህ ግን you have to stop እዛ ጋር በቃ ያ ሰውዬ ሌላ እምነት ነው። አንተ ለምን ድራማ ወደ ህይወት ኢንቫይት ታደርጋለህ? it's pointless። አዎ በቃ ምንም አይሰራም። ከዛስ አንተ መጠጥ አትጠጣ። መጠጥ የሚጠጣ ሰው ጋር ምን ልትሆን ትሄዳለህ? ይሄን ሰውዬ መጠጥ የምታስተወው አንተ የሆነ ሴንተር የሆነ እንትን ማገገሚያ ሴንተር አይደለም። ለእናቱና ለራሱ ጤና ሲል መጠጥን ያልተወ ልጅ አንተ መጠጥ ማስቆም አትችልም። ነገ ሰውልድለት ሳገባ ምናምን ይስተካከላል ብሎ
በራስ ህይወት ቀልድ ነው ይሄ ገብቷላ ስለዚህ ከሩቅ ይታያል ሰው ላይ አሁን ያለብን ያውን ይታየኛል ከሩቅ እና እንዲያይቸው ወይ አይሆንም ሰው ነኝ ልሳሳት እችላለሁ ላይክ በጣም አትራክት አርጎኝ የሆነ ሰው ማይሆን ነገር ውስጥ ራሴን ላገኝ እችላለሁ እኔ ፐርፌክት ነኝ ያልኩ አይደለም እንዲስናገር ግን ያን ነገር ባረግ ራሱ እያወቅኩ በቃ ጊዜያዊ ለሆነ ነገር ይሁን ብዬ ከገባውበት ነው እንጂ ያን ሰውዬ እንደማላገባው ኢትሶቪየስ ከዛ ሰውዬ ጋር ምንም እንደማይኖረኝ ምክንያቱም ጭንቅላታችን እኮ ያስባል እናቃለን ግን ችግራችን ምንድነው ስሜታዊ የምንሆነው ነገር አለ በቃ ብዙ ጊዜ it's okay እንላለን ግን it's not okay አንድ አመት ከህይወት ላይ ሲቀነስ ያ አንድ አመት እግዚአብሔር ከሰጠ ሰው ዳይሬክሽን ያስቀየረህ ሊሆን ይችላል it's like eating junk food አይደል yes በቃ ላይ አንህልዚ እኮ እንደሆነ ታውቂያለሽ ግን በቃ አምሮኛላ በርገር ልክ አይደለም በቃ ገባ እና መጠንቀቅ ይቻላል ከሩቅ ይው በቃ ነው አሁን ምለው እንደዛ ነው ሲንግል ሆነ መቅረት is okay ከማይሆን ሰው ጋር ቶክሲክ ነገር ውስጥ ከመግባት የማይሆን ሜሬጅ ከመመስረት አለማግባት is okay ለሁሉም ሰው ደግሞ ትዳር ላይሆን ይችላል ባታገባ አትሞትም ገብቷል እኔ አሁን at this point ማለት ነው የማይሆን ሰው አግቢ ከምትለኝ ሳላገባ ቆሚ በቀር መርጣለሁ I can't በቃ አልችልም አንድ ህይወት ነው ያለኝ ነገ ወጥቼ ልሞት እችላለሁ ገብቷል ስለዚህ ያለችኝን ታይም የኔን ታይም ዲዘርቭ ከሚያረግ ሰው ጋር ነው ማሳለፍ መፈልገው እንጂ ትራያል ኤንድ ኤረር ለምን ብዬ ገብቷል like can't እና እንደዛ ነው ሰው ማሰብ ያለበት ብዬ አምናለሁ ትራያል ኤንድ ኤረር ግን አያስፈልግም well in በኮንቨርሴሽን ሌቭል ነው ትራያል ኤንድ ኤረር of course እንዴና በምን ሌቭል ሰው ጨርሶ ነው እኮ ትራያል ኤንድ ኤረር እንደዛ ነው አይደለም of course ምንም ጥያቄ የለውም at least እንደው ከኮንቨርሴሽን ሌቭል አልፎ ያ ሰው አምነሽበት ተሸውደሽ ይሻላል ያወቅሽ እንደዚህ አይነት ነገር ውስጥ ከመግባት ተሸውዶ መግባት የተሻለ ነው ለመዳንም በኋላ ያግዛል አንድ ነገር ስትይ ነበር የሰማውሽ ነገር አለ አሁን ካወራሹም ጋር በተወሰነ ሪሌት ያደርጋል ምክንያቱም እኔ ሪሌሽንሺፕ ውስጥ እና ትዳር ውስጥ የሚያቆየው ዲሲፕሊን ነው ብዬ ነው ማምነው ከመዋደዱ በላይ ዲሲፕሊን የሌለው ሰው በሌላ ህይወቱም ላይ I don't think ሪሌሽንሺፑም ላይ ዲሲፕሊን ኖሮት ይቀጥላል ብዬ ምክንያቱም ታፍ ነገሮች ስላሉት ፈታኝ ነገሮች ስላሉት አብዛኛው ሴት ዘ ስተዲ ባይዘው ስተዲውን አንብበሽ ይሁን ያልሽው ወይም ደግሞ ከራስሽ ተነስተሽ I don't know 1% የሚሆነውን ወንድ ነው አብዛኛው ሴት የሚፈልገው ወይም ቶፕ 10% or top 1% ይባሉትን አብዛኛው ሴት የሚፈልገው ግን ያ ሰው ይፈልጋል ወይም ደግሞ ለዛ ሰው የሚሆን ዲሲፕሊን እና ማንነት አለሽ ወይ የሚል ጥያቄ አንስተሽ ነበር ከምን አንፃር ነው ያልሽው እስኪ first of all ማለት ነው እንደዚህ አይነት ወንዶች ሞስትሊ አሁን 10 እንዲህ አይነት ወንድ ቢኖር 8ቱ they are fake ሁለቱ ናቸው ጤነኛ ሊሆኑ የሚችሉት ማለት እንዳልኩክ ነው በጣም ራሳቸው ላይ በጣም ሰርተዋል ፊዚካሊ በጣም ፊት ናቸው ረጅም በጣም ፊዚካሊ ፊት ፋይናንሻሊ ስቴብል ሆኑ ይሄ ሰውዬ እንግዲህ ያቃል ምን አይነት ሴት ማጆሪቲ ሴት እንደምትፈልገው ያቃል ገብቷል ስለዚህ ዲሲፕሊኑ ላይክ እንዲ ሰው በሚያየው ነገር ብቻ ካልሆነ ፌክ ነው ስለ እንደዛ ነው ኢንሳይድ ውስጡም ዲሲፕሊን እንደሆነ ከሆነ እንዳልኩ ላይክ እቺን አድቫንቴጅ አቢዩዝ አድርጎ በሁሉም መፈለጓን አቢዩዝ አድርጎ አዛ ሰው ላይ ሆን ይችላል ግን ለዚህ ነው በጣም ሬር ነው ሁለት ቢሆን ያልኩ ሁለትም እንደው ማጠጋግቸው ነው እንጂ አንድ ሌሎቹ ሞስትሊ ያቃሉ ማግኘት የሚያገኙትን ያቃሉ ቀደም ደግሞ ዲስከስ ካረግነው አንግል አሁን ያለው ጄነሬሽን አሁን ላይክ ነገሮች በጣም ቀለዋል ያን ያህል እንደ ድሮ የሚካብር ነገር አይደለምና የሚፈልገውን ኤኒዌር ማግኘት ይችላል ይሄ ሰውዬ ገብቷል ስለዚህ ዘጠኞቹ ምናምን ፐርፌክት ነኝ ብለው ሲያምኑ የፈለገውን ሴት በፈለገ ሰዓት ያገኛል ይሄ ሰውዬ ለምን ያገባል ለምን ሲሪየስ ነገር ውስጥ ይገባል ገብቷል እንደዛ ናቸው ስለዚህ አሁን እንዳልከው 1% ቢኖሩ ራሱ ከእንደዛ 1% ውስጥ ራሱ ተመድምዶ ትንሽዬ ናቸው ጤነኛ ያሉት እንጂ እነዚህ ያንን አድቫንቴጅ አቢዩዝ ያደርጉታል በሳምንት ውስጥ ከ2 ከ3 ሴት ጋር የተለያየ ነገር ሊያረጉ ይችላሉ እነዚህ ወንዶች ምክንያቱም አቬሌብል ስለሆነ በኮል የሚያገኙት ነገር ስለሆነ ያለምንም ኮንቨርሴሽን ትንሽ ቴክስት ልከው የሚያገኙት ነገር ስለሆነ ያን ያህል ኢዚ ነው ለነሱ ገብቷል ስለዚህ ከ10 ራሱ አንድ ሰው ጤነኛ ብታገኝ ነው እና ማጆ ላይክ ሁሉ ብንፈልግ ራሱ እንደማይገኝ እኮ it's obvious ገብቷል ማጆ ለዛ እንትን አሁን ይሄን ቶፒክ አንስተሽ ነበር ስትለኝ ይሄን ቶፒክ ያነሳውበት አንግል አሁን ካወራውት አንፃር አይደለም እኔ ያን ቶፒክ ያነሳውበት ነገር ምንድነው ሴቶች ሞስትሊ ትልቅ ነገር እንዲዘርቭ እናረጋለን ብለን እናስባለን አሁን ለምሳሌ ዲዘርቭ ባታረጉትም
ማለት ለምን ዲዘርቭ አላረግም ብለን እናስባለን። ማለት ሁሉም ሴት እናቴ ከኖረችው ኑሮ የተሻለ ኑሮ እኔ መኖር አለብኝ፣ ለእናቴ ቢያንስ እናቶች ራሱ ከኔ የተሻለ ኑሮ ያደል የሚሉት። ስለዚህ በጭንቅላታችን ምንድነው እስከዛሬ ካየነው የተሻለ ኑሮ የሚሰጠን ሰው ነው የምንፈልገው። ሀብታም ይሁን አይደለም ግዴታ፣ ግን ቢያንስ እኔ አሁን ካለውበት ስታተስ ወደ ታች የሚያወርደኝ ሰው ባላገባ ደስ ይለኛል። ቱ ቢ ኦነስት ቢያንስ አሁን ያለውበትን ኑሮ ሜንቴን አድርጎ የሚያቆይልኝ ባይጨምረው እንኳን እሱን በማግባቴ ባይጎልብኝ ደስ ይለኛል። ገብቷል? ስለዚህ እንደዚህ አሁን እንዳልከው ደግሞ እቺን 1% ወንድ ደግሞ ስታገኝቺ ሴት እሷስ ላይክ እኔ በቃ ላይክ አይ ዲዘርቭ ሂም እሱን እና ዝም ብለሽ አትቀመጪ ነገር ነው። ገብቷል? ላይክ እኛም ራሳችን ላይ መስራት አለብን። ቆንጆ ስለሆንን ኦር ቆንጆ ስለሆንኩ ብቻ አይ ዲዘርቭ ሂም አንበል ነው እንትን ገባክ? ምክንያቱም የሰውዬ እዛ ሌቭል ላይ ለመድረስ በጣም ብዙ ዲሲፕሊን አሳልፏል፣ ከሱ ይጠበቃል። በጣም በላይፉ ላይ ብዙ ነገር አይቷል። ላይክ እንደሚባለው አይነት ሰዎች አንዷን ሰው ነው ምልክ አስቡ። አንዷ ሰውዬ ምንድነው ማለት አቢዩዝ የማያደርግ ነው ይሄንን አክሰስ ገብቷል? አቅም እንዳለው ተፈላጊ እንደሆነ እያወቀ ግን ሴሌክቲቭ የሆነ ወንድ ለኔ እሱ ነው ወንድ እንጂ ያን እነዛን እንዳለ የሚያሟላ አይደለም። ገብቷል? እሱ እዚህ በአት ሴት ላይክ ኖርማል ኦርዲነሪ ሆኖ በጣም ዱርዬ ከሚባለው ወንድ በምን ይለያል? እነሱ ራሳቸው ስለሄዱለት ስላለፋ ብቻ ነው ዘ ዲፈረንስ እንጂ በምንም አይለይም። ገብቷል? እና እኔ አልሳምኩትም እንዳለችው ልጅ እና ማለት ነው እንትን ይሄ ላይ ከስንት ወንድ ጋር ሆነሻል ምናምን ተብሎ በሴት ብቻ የሚጠየቀው ነገር በወንድም ይትማተርስ ባይዘው እኔ አሁን ከብዙ ሴት ጋር የተነካካ ወንድ ባይሆን ደስ ይለኛል ማገባው ሰው ስለማይታወቅና ያን ያህል አቴንሽን ስለማይሰጠው ነው እንጂ በወንድም ባይሆን እኮ በጣም ተመራጭ ነው። መሆንም የለበትም። እውነታው እሱ ነው። ራሱን የሚያከብር ወንድ ነው ለኔ ወንድ ማለት ስላገኘ ብቻ ከሁሉም ጋር ሄዶ እንትን የማይላል አይደል? ገብቷል? አሁን ወንድ ነው ያልኩ ከ10 የሚያሟሉ አሉ፣ ግን ማግኘት ስለሚችል ኤኒ ታይም ለሱ አክሰሰብል ስለሆነ ያቺን አድቫንቴጅ አቢዩዝ የሚያደርግ ወንድ እኔ ከዛ መሃል መመደብ ይከብደኝ። ግን ደግሞ አሁን ማለት ነው እንደ አብዛኛው ሰው ሆኜ ሳወራ ይሄ ነው ኦፒኒየን ሳይሆን ብዙ ሰው እንደሚያወራው ሳወራ ደግሞ እነዛ ያልሻቸው 9 ወንዶች አንዱ ጥሩ ነው አለን አይደል? ኢቭን ማይሸነፈው ነው 9 ወንዶች ግን ስቲል ፈላጊ ያላቸው እስከ ጥግ ኢቭን ራሱ በጣም ጥሩ ተብላ የምትታሰበው ሴት መጨረሻ ላይ ሄዳ እሱን ነው የምትመርጠው። because we choose like የሆነ ምን እናደርጋለን መሰለክ መጀመሪያ ጭንቅላታችን ላይ እቺ ዘ ፐርፌክት ጋይ የምትባለው ኢሜጅ አለች አይደል? ስናየው ያ ሰውዬ የሚያሳየን ነገር እኮ ወደዚህ ሊሆን ይችላል። እኛ በጭንቅላታችን ከዛ ሰውዬ ጋር የሆነ ነገር ክሬት እናደርግና ከዛ በቃ የሆነ ገብቷል በሰው ከዛ ሰው ጋር ብትታይ በሰው ዘንድ ያላት መጀመሪያ ሳወራሽ የነበረው እቺ ነች ቅድም አስተውሻ ያ እና በቃ በጭንቅላታችን እንወደዋለን ማለት ከዚህ ሰው ጋር የሚኖረኝ ነገር ያልሆነውን ፒክቸር ለዚህ ነው ጥሩ ሴቶች የሚሸወዱት እንደዚህ አይነት ማይናቸው በቃ ባላየን ፐርፌክት ይሆንብሃል ቱ ማች ገባክ ከዛ ትሸወዳለህ እየነገረህ እኮ ሊሆን ይችላል እየነገረህ ላይክ እኔ አልፈልግም ሲሪየስ ነገር ኦር ደግሞ ላይክ በቃ እንዳልሆነ ታውቃለህ የሚፈልገው ሌላ ነገር እንደሆነ ያወቅ ከዛ በጭንቅላት ቢኮዝ የሆነ ነገር ክሬት ስላደረግ ከኔኮ የተለየው ነኝና ላይክ ከኔ ጋር ያለው ነገር የተለየ ነው የሚል አይነት መሸወድ ውስጥ ይገቡና በጣም ትልቅ ስታተስ ላይ ያለች በጣም የተማረች ሪስፔክትድ የሆነች ሴት ራሱ ለዚህ ወንድ ልትሸነፍ ትችላለች። ገብቷል? ሴቶች ወንዶች ደረጃ አለ ብለው ያስባሉ። ሴቶች ደረጃ አለ ብለው አያስቡም ብሎ ብዙ ሰው ያማል። ደረጃ ማለት ለምሳሌ ወንድ ልጅ በቃ እኔ ብር ስለሌለኝ አትገባኝም ብሎ የሚያስባት ሴት አለች። ማይኩ ቅድም ይፈልጉትን ያውቃሉ ያለው ማይዳፈራት ሴት አለች። አራኔ ቻታዋራኝ ሴት ግን የትኛውም ሴት የትኛውንም እንዳገኛለሁ የሚል አሰምሽን አለ። ምክንያቱም የትኛውም ሴት አፕሮች ሳትደረግ አትቀርም። ሁሉም ሴት ፈላጊ ያለው ስለዚህ ውስጧ ላይ ስለራሷ ስልኳን ማይጠራ ሴት የለችም ማለት እኔ ሰው አይደውልልኝ የምትል ሴት የለችም። ገብቷል? ይሄን ሳወራ በጣም ይቅርታ ግን እንደው ምን አለ አንዱ ይሄኔ ቆይ በመስታወስ ሌላ ሰው ነው እንደሚታያቸው እንዴት ስለዚህ በቃ ይሄንም አይደለም አሁን ልጁ በጣም አትራክቲቭ ነው ሀብታም ነው ምናምን እና አፕሮች አደረገችው እና እሱን ያለውና በመስታወስ ራሷን በጣም ሞዴል አርጋ ነው የምታየው። ይቅርታ ይሄን ስላልኩኝ ጥሩ አይደለም ነገር ይኸው ግን ያው ዞሮ ለሌ የፈለኩት አይ ላይክ አሁን አንዳንዴ ታያለሽ ብር ራሱ እንትን ሲሉ
አይደለም አረብ ሀገር ምንም የምሰማቸው ነገሮች አሉ። እንዴት ይሄ ልጅ ላይክ በካልቸርም በአስተዳደግም ማች ማድረግ ልጅ እንዴት ይወደኛል ብለሽ ኤክስፔክት ታደርጊያለሽ? ምንላቸው አሉ። ለምን ካልሽኝ እሷ ገጠር ነው ያደገችው፣ አክሰንቷ ገጠር ነው፣ ብዙ ነገሮች አታውቅም። ይሄ ደግሞ ጀለስ ታቶ በታቱ ነው፣ የከተማ ልጅ ነው፣ ቼን ነው ምናምን እና ከአንቺ ውጪ መኖር አልችልም ይላታል አይደል? ብር ይቀበላታል። ከዛ ወዶኛል ብላ የምታምነው እኔ አሁን አንድ ወንድ ግን አታታልዩ አንድ ወንድ ምንም የሌለው ወንድ መጣ አዳን ታሪክ ወድጅ ያለው ተለ አረ ምን አለኝ ሞር ሰው ነገር አለኝ ነው ምን ሊያልፍልኝ ነው የሆነ ብቻ አላውቅም። ያው እንግዲህ እንደቀልዱ ሰዱት ሲሪየስ ኮንቨርሴሽን አይደለም ይሄ። የብዙ ወንድ ሀሳብ ልንገርሽ፣ በተለይ ዘመናዊ ይሄ ላይክ ስፒሪቹዋል ትተ ነው መንፈሳዊ ሀሳብ አለው የሚለውን ወንድ ትተ ነው በተለይ ዘመኑ ወጣት ወይም ወንድ የሚያስበውን ሀሳብ ልንገርሽ። አብዛኛዋ ሴት ቆንጆ ከሆነች ብዙ ፈላጊ ያላት ብዙ ኦፖርቹኒቲዎቿን ትጠቀማለች አይደል? ብዙ ወንድ ያገኛታል፣ ይጋብዛታል፣ አብሯት ሚተኛ ይኖራል፣ ቦዲ ካውንቷም ቢት ሃየር ነው አይደል? ሪል ቦይፍሬንድ ላይኖራት ይችላል ብዙ ኦፕሽን ስላላት፣ ኦፕሽን ሲንድሮም ስለሚል ኦፕሽን ሰፈሪንግ ነው የሚባለው። ብዙ አማራጭ ስላላት ትቸገራለች የቱን እንደምትመርጥ። እንደዛ ካሳለፈች በኋላ የምትመኘው ወንድ ግን ተረተሽኛል እሱ ኢንቪዚብል በሆነ ሰዓት እሷ ዴት እያደረገች የነበረችው ወንዶች 30-35 ምናምን የነበሩ ናቸው። ያ ማለት which is in the success stage ላይ የነበሩ ወይም ካሪየራቸው ላይ አቺቭ ያደረጉ ናቸው፣ ብስል ያሉ ናቸው፣ መቹር የሆኑ ናቸው። ከነሱ ጋር ነው ታይማ የምታሳልፍ። ይሄ የ25 ዓመት የ26 ዓመት ወንድ ምንም አይታያትም። ምንድነው መቀስ እንደዚህ አመዳም ነው በቃ። ከዛ ችግሩ ይሄ የ25 ዓመቱ ደግሞ ቀን ይወጣለታል 30 ይሆናል። 30 ሲሆን እንዲቀበላት ኤክስፔክት አደርጋለች እሱ ደረተሽኛል። ለምን እሷ እንደፈለገ ብዙ ቦታ ሄዳ ተዝናንታ እድሜዋን ኢንጆይ አድርጋበት ጨርሳ እኔ ልክ አሁን መዝናኛ የሰዓት ሲደርስ በተራዬ ምክንያቱም ወንዶች ደግሞ ብዙ ኦፖርቹኒቲዎች ያሉት ከ30 በኋላ ነው ተብሎ ይታሰባል። ያው ከ30 በኋላ ሆኖ ሰነፍ ከሆነ አይደለም፣ ከ30 በኋላ አሪፍ ቦታ ላይ ከሆነ መቹርም እየሆነ ይሄዳል አይደል? ገንዘብ ፋይናንሻሊም ጥሩ ይሆናል፣ ኮንፊደንሱም ንግግር ስኪሉም ብዙ ነገሮች እየዳበሩ ስለሚሄዱ የዛ ሰዓት እሱ ብዙ ኦፕሽን አለው። ቅድም እንዳልሽው አጠገቡ የሚከቡት ሴቶች አሉ፣ እሱ ጥረት ማድረግ አይጠበቅበትም። ስለዚህ አሁን እሱ ደግሞ እቺን ኦፕሽን ልጠቀም ስል እና ታስረ ተቀመጥ ለእኔ ታምንልኝ ምናምን እኔ ሀብታም ከሆንኩኝ እዛ ድረስ ደርሼ ዋጋ ከፍዬ ከመጣው ሺ ሃቭ ቱ ቢ ቨርጂን። ምክንያቱም እኔም ኤክስፒሪየንስ በማግኘ ሰዓት ለእሷ ልታመን ነው የሚሉትን ነው ፒውርሊ ብነግርሽ። ይሄ ነገር እንግዲህ ልክ ነው አይደለም? የዞሩ የከተማውን ሴት ጨርሰው ቨርጂን ነው ማግባት የሚፈልገው የሚሉት ለምን እሺ ትላላችሁ? ሴቶች እኮ እሺ እያሉ ነው የተቸገር ነው አሁን ሴቶች እኮ ነው እሺ። ወንዱም ብያለ እኮ ነው ወንዱ ብልጥ ሆኗል። ልክ ሰክሰስፉል ሲሆን እንደዚህ ምናምን የምትለውን አያገባም። ካየሽ ዙሪ አብሯት ይተኛል፣ መኪና ሊገዛ ይችላል፣ ነገር ሊያደርግ ይችላል። ሪል ወደ ቤተሰቦች አሮጊቷም ወይም ሞሎክሲዋ እናቱ ጋር ግን ይዞ አይደለም። አባባሌ ገብቶሻል? እናንተ ግን እሺ እያላችሁ አስቸገራችሁ። እናንተ ስል አንቺ ነው አንተ ሳይሆን ሴቶች ግን በዛው ልክ እንደዛ አርጎ ዞሮ የመጣው ሴት እኔ መናገር አልችልም። እኔ መናገር የምችለው ለምንድን ነው ሁሉም ሰው ራሱን ኢንዲቪጁዋሊ ነው። እኔ አሁን እዛ ገብቶ ይሄ እንደዚህ ማለት እኮ ማለት እኔ ምን ብዬ እንድናገር ነው መጠየቀኝ ልታጋፍጠኝ ካልሆነ አረ ጥያቄ እኮ አይደለም ባይዘው ጥያቄ አይደለም የጠየኩሽ ስለ 1% እያወራን ስለነበር ነው። 1% የሚፈልገው ወንድ አሁን ቅድም ያንቺን እኮ ነው ያጠናከርኩት። 1% ላይ ያለው በጣም አሪፍ የሚባለው ወንድ ደግሞ የሚፈልገው ኳሊቲ ያለ ነው። እሱ ማንንም በማያው አመዳም በነበረ ሰዓት ዞር ብሎ ሰው ኖቲስ በማያረገው ሰዓት አብረው ያለች ሴት ካለች እሷ ጋር ነው የሚቀጥለው። ተረተሽኛል? ጥሩ ወንድ ካለን ጥሩን አለና አሁን ጥሩን ካለን እኮ ስፔሲፊካሊ ያ ጥሩ ወንድ ከሆነ ብዙ ጊዜ ስማርት ከሆነ ውለታ አይረሳም። አብረው የታገለችውን ነው ይዘው የሚሄደው። ሳትታገለው የምትታገለው ሴት ሳትኖር ደግሞ ካደገ he wants እሷም ደግሞ የሴት ልጅ ቻሌንጇ ምናልባት ውበቷ ሊሆን ይችላል በዛ ሰዓት አይደለም። ብዙ ፈላጊ ያላት ግን በቃ ስራዋ ላይ ምናምን ፎከስ አድርጋ የቀጠለች ወይም ደግሞ ምናልባት አንድ ልጅ ምናምን ወይ ሁለት ልጅ ተሸውዳ የገባች ትኖራለች ፍቅር መስሏት። እንደዛ አይነት ሴት መፈለጉ ጥፋት ነው ብዬ አላምንም። ግን አሁን አንዳንድ ሴቶች ጋር ምን አይነት ችግር አለ መሰለሽ? አይ ዲዘርቭ ቱ ጌት ሂም ነገር ነው። ያኛው ኤክስፒሪየንስ ነው። ዴይ ዋን ዛሬ እንደዚህ አይነት ነገር አለ ነው። ሶ ዲሲፕሊን ስትይ መዘጋጀት አለብሽ ስትይ ከዛ አንፃር ነው ወይ ነው ያንቺ ጥያቄ? አዎ ማለት እንደዛ ማለትም ፈልጊያለሁ፣ ግን ተጠንቅቀሽ ነው እንደዛ አልተናገርኩም። ግን ኢትስ ጀስት በቃ ሞስትሊ በቃ ቆንጆ ስለሆንኩና እኔ በቃ ሴት ስለሆንኩ ብቻ አይ ዲዘርቭ ዚስ አይባኔ ኢን ላይፍ የሰው ልጅ ዝም ብሎ ቁጭ ብሎ ተመቻችቶ ትልቅ ነገር ሲጠብቅ ያናደኛል። ለዛ ነው ገባክ ማለት
በጣም ማለት ዲሲፕሊን የሚለው ነገር ምን ያህል ከባድ እንደሆነ ሁላችንም እናውቀዋለን ገብቷል ስለዚህ ዲሲፕሊን ሴትም ሆነች ወንድ በጣም ዲሲፕሊን ሆኖ ላይፉን ለመቀየር ኢቭን ራስ ላይ ስራ ራስሽ ላይ ስሪ ሲባል ወርዱ ምን ማለት እንደሆነ የማያውቅ ወጣት አለው በዚህ ሰዓት ማንም አያውቅም በምን ይታወቃል ምን ማለት እንደዚህ ደግሞ ሆነ ካንተ በጣም በላይፉ ላይ በቃ ደርሻለሁ በቃ አሁን ደና ነኝ ላይክ ሴትል አረጋለሁ ብሎ ማለት በቃ አሁን ተረጋግቻለሁ ሚል ሰው ማለት በጣም ራሱ ላይ የሰራ ሰው አይ ዲዘርቭ ሂም ብለህ እንትን ማለት ደግሞ በጣም ከባድ እሱም ደግሞ ሌላ የሚፈልጋት የሳላት ሴትዮ አለች ጭንቅላቱ ላይ ዳይሴክት እናርገውና አንድ በጣም ሰክሰስፉል ሳይሆን እኔ አሁን ሰክሰስፉል የሚባለው ነገር በጣም አንድ ሰው አንጀቴን ያራሰዋል የአማራ ባንክ ስራ አስኪያጅ ነው ሰሞኑን ኢንተርቪው ያየው አማራ ባንክ ሲሆን መሰለኝ ምን አለ መሰለሽ እኔ አንድ እውነት ልንገራቸው እዚህ ምድር ላይ አለ የምትፈልገው ሁሉ አይኮንም ብታሳካውም ደግሞ ባዶ ነው አባባል ተሻል አሁን ሰክሰስፉል ሁሉ ሰው አይሆንም ይሄ እንደ ፋክት መታየት አለበት እኔ ይሆናል የሚል እምነት የለኝም ሁሉ ሰው ሰክሰስፉል ይሆናል እንዴ አይሆንም ስለዚህ ሰክሰስፉል ወንድ ላታገኝ እንደምትሽ ማመን አለብሽ ሰክሰስፉል ሳይሆን ራሱን የቻለ ተስፋ ያለው ብዙ ሴቶች ኢንክሉዲንግ ማይ ፍሬንድስ እና እኔ ማቃቸው በቃ ጥሩ ሴቶች አሉ በጣም ጥሩ ሴቶች አሉ ባይዘው እና ምን ፈልገው ምንድነው በቃ የሚጥር ሰው ታውቃለህ አሁን አባቶቻችን እንዴት ናቸው ማለት የኛ አባቶቻው መስራት ነው አሁን የኔ አባት የማይሰራው ነገር የለም ስልክ እኔ ተወልጄ እስካድግ ድረስ ቤታችን ውስጥ ምንም ሌላ ባለሙያ ይቻላል ሰነፍ አይደለም በቃ ኤቭሪቲንግ ሶፋ አሁን የሰራው እሱ ነው የግቢውን አጥር የሰራው እሱ ነው ኢቭን መሬቱን የሰራው እሱ ነው በዛ ላይ ደግሞ የመንግስት ስራም ይሰራል ማለት እኔ አሁን ቤት ውስጥ ቁጭ ብሎ ልክ የሆነ ነገር ሲበላሽ የሆነ ባለሙያ የሚፈልግ ሰው ኢንተረስትድ አይደለም ሃንዲ ያልሆነ ማለት በቃ ሃንዲ ማን ወዳለው እኔ ላይክ ብዙ ሴቶች ምንድነው መንፈልገው ባይዘው መከተል ለወንድ መገዛት ለባሎቻችን መገዛት ምናምን ኢሹ ሆኖ አይደለም ሴት ልጅ ለምን ትገዛለች ምናምን ሚሉት ሴቶች ላይክ ወክዬ መናገር ይችላል ኮንፊደንስ ሆኜ ግን ችግሩ ምንድነው ወንድ ስለሆንክ ብቻ ሴት ልጅ አትገዛለህ ላይክ ወንድ ስለሆንክ ብቻ መገዛት ብሎ ነገር you have to be man enough ገባክ ላይክ ቅድም ያልኩ ስሜት ሴቷ ውስጥ መፈጠር አለበት አሁን እኔ ሪሌሽንሺፕ ውስጥ ሆኜ ትዳር ውስጥ ሆኜ ችግሩ ውስጥ ገባ ውስጥ ኪዮስ ውስጥ ገባ እናቴ ትዝ ልትለኝ አይገባም ባሌ ይያለ እሱ አለ የሚል ነገር ውስጥ ሊኖር ይገባል በውስጧ ነው የምትፈጥረው ያንን መገዛት እሷ ውስጥ ገብቷል you have to be man enough እሱ ፕሮብሌሜን ሶልቭ ያደርጋል ብር ይኖር አይኖር አይደለም ወንድ ነው ወይ ይሄ ልጅ በቃ ላይክ ይለፋሉ ይፈጋሉ እኔ ስራ እየሰራው ሰነፍ ወንድ ለምን እቀበላለሁ እኔ ተቀምጬ አይደለም ያለሁት አይደለም ቤት ውስጥ እግሬን አጣጥፌ ተቀምጬ እሱ ሀፍታም ይሁን እሱ ምን ይሁን እያልኩ ከሆነ እሱ ሌላ ቶፒክ ነው እኔ እሱ መናገርም አልችልም አላቀውም ያንን እንትንም ግን እኔ በአቅሜ የቻልኩትን ያህል እየሰራው እየለፋው መመጣ ከሆነ እሱ ከኔ መብለጥ አለበት እኔ ባሌ ብዬ ማስበው ሰው በገንዘብ እንዲበልጠኝ ፈልጋለሁ በእድሜ እንዲበልጠኝ ፈልጋለሁ በአስተሳሰብ እንዲበልጠኝ የሆነ ነገር ጠይቄው እሱ መመለስ የማይችለው ነገር ትንሽ ቢሆን ደስ ይለኛል ለመምራት መሪው የተሻለ በቃ መሪው የተሻለ መሆን አለበት እንዲህ አይነት ወንድ ከሆነ እኔ አልገዛም ምትል ሴት የለችም ቱ ቢሆንስ አሁን እናየዋለን ኮሜንት ላይ ተሰማለክ የመገዛት ፕሮብሌም አይደለም ሴቱ ያለበት ግን ወንድ ስለሆንኩ ብቻ ሴት ልጅ ትገዛልኝ ብሎ ነገር የለም you have to earn everything እዚህ ምድር ላይ ፍሪሊ የሚሰጥ ነገር የለም ገብቷል ልታገባ ትችላለች ግን ያን ሪስፔክት ከሷ አታገኝም ባሏ ስለሆንክ ብቻ ዴይ ቱ ዴይ ላይፍ ላይ የምታሳያት ነገር ነው አሁን ቅድም የህቴ ባል ብዬ ካለው አይደለም በቃ እሱ ወንድ ነው በቃ የሚገርም ሰው ነው ማለት እንዳልኩ ነው እንደ አባቴ አይነት ካራክተር አለው he does everything የማይሰራው ነገር የለም የቤቱንም የውጭውንም everything በቃ እሷ የሚሆናትን ሰው ነው እግዚአብሔር የሰጣት ለህቴ በቃ እኔ አሁን በዚህ ሰዓት ወንድ ዲስክራይብ አድርጌ ብትለኝ እሱ ነው ጭንቅላቴ ላይ የመጣው ጥሩ ሰው ነው እና እንደዚህ አይነት ወንድን ተከትለ የትም ብትሄድ እኔ አሁን እንዲህ አይነት ባል እግዚአብሔር ቢሰጠኝ ስራሽን አቁሚ አገርን ቀይራለን ድሮ እንዴት ነው እኔ አሁን ቤተሰብ ልክ ባል ስልጣን ተሰጥቶት or something ባለ ስልጣኑ ነው ሊትራሊ ከናቱ ሀገር ማታቀው ሀገር ሴት ልጅ ይዞ ሄዶ እዛ ልጅ ወልዳ እዛ ሳድጋ ነው ቤተሰቦቼ እንደዛ ናቸው አይደለም ስልጣን ተሰጥቶት ተከትለን እንሄዳለን ጦርነት ተከትለን እሱን ነው እንልክ አሁን የትኛዋ ሴት ናት እስኪ አሁን የቱ ነው እንደተከተላ ሀገር የምትቀይረው ወደ ውጪ ከሆነ ነው እንጂ በጣም ጎበዝ ትራቭል ምናምን ከሆነ ወደ ውጪ አሜሪካ ከሆነ ይሄዳሉ ማያውቁት ሰው ጋር ቢያንስ ወጥቻለሁ በሚል አገር ውስጥ ከሆነ ግን ህይወትህን አሳልፈ ለማይሆን ሰው እንዴት ለመስጠት ማለት በእድሜ ሄዷል ፋይናንሻሊ ቅድም እንዳልከው ምናምን ብለው
ዝም ብለው የገቡ ሴቶች ይኖራሉ ግን ሪስፔክት ዛት ዌይ እርንድ አይሆንም ገብተዋል ላይክ ሴት ልጅ ዝቅ ብላ እኔ አሁን እንደነገርኩክ ተሰጥቶኛ አቅም ምን ነገር በህይወቴ እዚህ እድሜ እስክደርስ ነገር ላይክ አሁን ራሱ ሰው የሆነ ነገር ሲያደርግልኝ ላይክ ፊል አረጋዋለሁ ላይክ ቫልዩ አረጋዋለሁ ትንሽ ነገር ምክንያቱም ፍሪሊ ያገኘሁት ነገር ስለሌለ ቶሎ ፍቅር ይዝሻል ማለት ነው እንደዛ ከሆነ እኮ አይደለም ላይክ አፕሪሺየት አረጋለሁ it's not about by the way it's true it's not a joke አይ ቶሎ ፍቅር አይዘኝም እንደዛ ግን ይባላል ላይክ ለምን መሰለሽ ቅድም እንዳልሽው አሁን የሆነ ሁሉ ነገር በራሳችን ማረክ ከለመድን ይሄ ወንድም ላይ ነው ባይዘው ሁሉ ነገር በራሳችን ማረክ ከለመድን ወይም ደግሞ ሰው አርጎልን ማያክ ከሆነ ትንሽ ነገር ሲደረግልን በጣም ያሰው ጥሩ ሰው እንደሆነ ነው የምናስበው የሚያረግ ጠፍቶ እኮ አይደለም እስከዛሬ የሚያም ሳይደረግልኝ ይኖርኩት ጠፍቶ አይደለም ላይክ እንደዛ ቢሆን እሺ ላይክ አጥቼ ቢሆን ልክ ነው እንደዛ አይደለም እንዴት ይጣፋል የሚያረግማ አይጣፋም if you willing ግን the problem ምን መሰለክ እኔ ምን ብያምናለሁ ክላስ እንደጨረስኩ እዚህ መጣሁኝ አይደል እንደነገርኩ የተወሰነ ወሬ ሌላ የሆነ ስራ ሰራው ስራው ከበደኝ ኑሮ ከበደኝ አዲስ አበባ ተመልሼ ሄድኩ ወደ ሻሸመኔ አንድ አመት ደግሞ ቤተሰቦቼ ሱቅ ከፍተውልኝ ምናምን ትንሽ ሰራው አገሩ ደግሞ አስጠላኝ ጓደኞቼ ሁሉ ወጣዋል ማንንም የለም አስጠላኝ ከዛ ደግሞ አዲስ አበባ ሄዳለሁ ይለው ተመልሼ እዚህ መጣሁ ብቻ እንዲ ነው ላይክ every decision ካምፓስ ጨርሼ ከወጣው ጀምሮ እንዲ ላረግ ነው እላችኋለሁ ቤተሰቦቼን እንጂ አላማክርም በቃ ከጥንካሬ አንፃር ነው እኔ እናቴ በጣም ጠንካራ ሰው ናት በጣም በቃ ማለት ነው ትለያለች ለኔ እና አልፈርቻ አላቅም በቃ እኔ በዲሲዥኖቼ ፈርቻ አላቅም የሆነ ነገር ወስናለሁ እግዚአብሔርም ጥሎኛ አቅም በጣም ብዙ የተደረገልኝ ሰው ነኝ ቱ ቢሆንስ ጥሩ ሰዎች ናቸው ማለት ነው አዎ ናቸው እግዚአብሔር ይመስገን ሬር ኮምቢኔሽን ግን እንደዚህ ስለ ኤቭሪቲንግ ፐርፌክት ሆኖ አይደለም እግዚአብሔር ይመስገን እግዚአብሔር ቤታችን አለ እናቴ በጣም ጠንካራ ሴት ናት አባቴ በጣም ጎበዝ ነው በቃ እንዳልኩ የሆነ ብቻ ሄልዚ ነገር አለ እግዚአብሔር ይመስገን ግን በቃ እንዳልኩ ነው እኔ እንትን ፈልጋለሁ የሆነ ለመከተል እስከዛሬ እኔ በኖር ሐሳቤን የሚወስድልኝ ሰው ኃላፊነቴን የሚወስድልኝ ሰው ማለት በርደን ለመሆን አይደለም ግን መከተለው ሰው ፈልጋለሁ ገብተዋል እንደዛ ናቸው በጣም ብዙ ሴቶች ዲዛይናችሁ እንደዛ ነው yes by design እኮ just ዝም ብለሽ ተከታይን ደግሞ ከባድ ነው you have to be someone that you should follow ገባ የሚሄድበት አሱን አምኜ ዝም ብዬ መሪውን የምትሰጪው በትክክል እንደሚነዳ ከገባሽ ነው thank you እንደዛ ማለት ነው አሁን ገና መኪና የለመደች ጓደኛዬ የምትነዳው መኪና ውስጥ አልገባም ተያይዘን ነው አላምናትም ብትገለኝ እሺ መጨረሻ ጥያቄ እሺ healthy relationship ለመገንባት ካለሽ ኤክስፒሪየንስ እንደው ሴት ምን አይነት ካራክተር ቢኖራት ጥሩ ነው ወንድ ምን አይነት ካራክተር ቢኖር ሁለት እንደው የሁሉንም ሰው ላይ ወክል ይችላል ባንቺ አንደርስታንዲንግ እና ሴት ልጅ ዊክ ባትሆን ጥሩ ነው ሪሌሽንሺፕ ላይ ዊክ ማለት በጣም በቃ ላይክ አንተ ከሌለክ ሞታለው ኦር ደግሞ ካንተ ውጪ ላይፍ የለኝም አይነት ነገር ወንዱ ጭንቅላቱ ስክሪት ማድረግ የለባትም በቃ ለዛ ነው ቅድም ከሪሌሽንሺፑና ከሜሪጁ ውጪ ሴት ልጅ ላይፍ ሊኖራት ይገባል ወንዱም ሊኖረው ይገባል ሞስትሊ ወንዶች ስላላቸው ሴቶች ኮንሱም የምንሆነው ነገር አለ ሪሌሽንሺፕ ውስጥ ነውና ሌላ ላይፍ ሊኖራት ይገባል ይሄ ሰውዬ ከላይፏ ቢወጣ ኦፍ ኮርስ ትጎዳለች ታዝናለች ግን she can still survive ገብቷል like እንዴት ነው ሞኖ ከዜሮ ነው መጀመረው ምናምን ይሄኔ ፓኒክ አለ አይደል በቃ ህይወቷ እንዳበቃ አይነት ስሜት እንዳይሰማ ሰርቫይቫል ጥያቄ ውስጥ መግባት የለባትም በቃ ኖርም አልኖርም ትኖራለች ከሱን ሳታቀው ስንት ዘመን ኖራለች ገብቷል ስለዚህ ኤኒ ታይም የማትፈልገውን ነገር ስታይ መሄድ የምትችል አይነት እንትን ሊኖራት ይገባል ውስጧ የራሷ የሆነ ኬዮቲክ ውስጥ መግባት የለባትም ግን ኤኒ ታይም የማታየው ነገር ግን ስንል ግን በጣም ሲሪየስ ማተሮችን ነው እንጂ ላይክ ሲሪየስ ነገር እኔ ባይ ዘ ዌይ በፕሬየር አምናለሁ ቅድም እንደነገርኩ ሲሪየስ ነገር ነው የሰው ይወደዋለሁ ካልክ እግዚአብሔር የሰው ልብ ያስጠጋጋል ብዬ አምናለሁ ስለዚህ ፊክስ የሚደረግ ነገር በጣም ብዙ ነው ፊክስ ይደረግ እንጂ ትንንሽ በደበሩን ቁጥር ማለት ጥሩ ሰው ካገኘክ እግዚአብሔር ጥሩ ሰው ከሰጠህና ሄልዚ ነገር ውስጥ ካለ በሲሊ ነገር ተለያዩ አይደለም እኔ በጭራሽ እኔ ስለማላረገው ግን እንትን ማለት አለበት ላይክ ስለዚህ ዊክ መሆን የለባትም የራሷን ላይፍ መኖር አለባት በቃ እሱ ሄደም ቀረም የራሷ የሆነ ነገር ሊኖራት ይገባል ይችላል ኢንክሉዲንግ ብር በቃ ላይክ ገብቷል አሁን ቅድም ከናቷ ቤት አሁን ሞስትሊያም ብዙ ሴቶች እንደዛ ይገቡ አሉ ከናቷ ቤት ስራ ሳይኖራት ያገቡ ሴቶች ምናምን አሉ ከዛ እኔ አሁን ስቲል መፋታትን ምናምን እንደ እንትን ያልኩኝ ሳይሆን እቺ ልጅ ግን አሁን ተምራ ስራ እየሰራች ኦር ሰምቲንግ ቢሆን ያገኛት
ከሱ ጋር ስትለያይ ስራ ፈልጋ ቀጥላ ሄዳ መስራት ትችላለች ገብተሃል ግን ሳትማር ከእናቷ ቤት ከ12ኛ ክፍልም ሊሆን ይችላል ኦር ልክ ባል ስታገኝ ዩኒቨርሲቲውን አቆማ ሊሆን ይችላል ላይክ ምን ልስራ ስትል ስራ የሌላት ሴት ማለት ነው እንደዚህ አይነት ሴት አሁን ስትወልድ እጇን አጣጥፋ ስትቀመጥ ባሏ ቅድም እንዳልኩ አይነት ስሜት እንዲሰማ ቢያረጋት የት ነው የምትሄደው እናቷ ጋር ልጇን ይዛ ሌላ መሄጃ የላትም ገብቷል ስለዚህ የሆነ ነገር ያስፈልጋታል ሴት ልጅ ብያምናለሁ ገንዘብ ማለት እኔ ለእያንዳንዱ ነገር ከባሌ ገንዘብ መቀበል አልፈልግም አሁን እኔ ወደፊት እንደነገርኩ ወልጄ ብቀመጥ ኦር ቤት ብኖር ራሱ እሱ ከእያንዳንዱ ከሱ ለመቀበል ሳይሆን መጀመሪያ ሰርቼ ያስቀመጥኩት ብር ካለኝ ነው እንደዛ መቀመጠው እንጂ አልቀመጥም እኔ ፐርሰናሊ ልክ ላይሆን ይችላል እንዳልኩ ያንቺ ብር አያስፈልግም አይጋችሁ የሚለኝ አይነት ወንድ እኮ ጌታ ሊሰጠኝ ይችላል ገብቷላ እና መተማመንበትም ሰው ሊሆን ይችላል መስራቴም ገንዘቤም ላይ ያስፈልገኝ ይችላል ግን ያን ሪስክ አልወስድም እኔ ሰውን ተማመኝ በቃ ገብቷል ሪስክ አትወስዱ በህይወታችሁ ነው ከዛ ልትታረቅም ትችላለ ሜሬጅ ሊቀጥልም ይችላል ግን ኢን ዘ ሚን ታይም ለምን ስትራግል ታረጋለህ ስለዚህ ሴኪዩር ልትሆን ይገባል ብቻህን ገብቷል ምክንያቱም አሁን ህፃን ልጅ ከናቱ ጋር እናት ብቻ ያለው ከናቱ ጋር የኖረ እናቱ ብትሞትበት አማራጭ የለውም በቃ ይልጅ ሜዳ ላይ ቀረ እንደዛ ነው የምትሆነው ማለት ነው ገብቷል ላይክ ወላጅ የሌለው እንደዛ ደግሞ መሆን የለብንም ሊሞትም እኮ ይችላል ጥሩ ሰው ነው አይ አንዳንዴ እኮ መጥፎ ሰው ማይሰጥ ብር ምናምን ሳይሆን የመጨረሻ ጥሩ ሰው ሆኖ ሊሞት ይችላል ምን ትሆናለህ እዛኔ ምን ትሆኛለሽ መስራት አለብሽ አትሊስት የሱን ማስቀጠል እንደው ሌላው ቢቀር የሱን ማኔጅ ማድረግ እሱ የጀመረውን ስራ ማኔጅ ማድረግ መቻል ቢያንስ እና ስራ እንኳን ባይፈልጉ ቅድም እንዳልከው ለቤተሰብ ሞር ታይም መስጠት የሚፈልጉ ቢሆን እንኳን በሳምንት 3 ቀን 2 ቀን ኦር ደግሞ ገንዘብ ካላቸው ደግሞ በደና ጊዜ ሳትወልድ በፊት የሆነ ቢዝነስ ነገር ከፍታ የሆነ ሰው ቀጥራ እየሄደች ኮንትሮል የምታረገው የሆነ ሆቢ ይሆናታል ገብቷል ግን ቤት ውስጥ እጇን አጣጥፋ አትቀመጥ ሴት ልጅ ኢሞሽናሊ ጤነኛ አትሆንም እንደዛ ምክንያቱም አሁን በዛው ልክ ራስን መጠበቅ ወንዶችም ሲጀመር አትወዱም ቤት ውስጥ ሴት ልጅ በቃ ራሷን ጥላ ቤት ውስጥ ስትሆን አንወድም ምክንያቱም ደግሞ ቁጭ የሚል ጭንቅላት ደግሞ ነገሩንም ነው የሚያስበው መጥፎ ፓርት እሱ ሴቶች አይታል የተማሩ ሴቶች ሲያወሩ እንዴት ደስ እንደሚሉ በቃ ላይ ከኛው ቲክቶክ ላይ ሞስትሊ አሁን ስም መጥራት አልፈልግም እዚህ ጋር በጣም ብዙ ሰው የሚጣላው የሚወደውም ሰው ስላለን የወገንተኛ መሆን አልፈልግም ገብታ እሷን ነው የምትደግፈውና እንደሷ ናት እሷን ነው የምትደግፈው ምናምን መባል ስለማልፈልግ ግን ቲክቶክ ላይ ዝም ብሎ ስክሮል ከማድረግ በጣም ብዙ የተማሩ አፋቸውን ስትሰማ በቃ ላይ በጣም ብዙ ነገር የምትማርባቸው ሴቶች አሉ ባይዘው ግን ሰው ከኮንሰፕታቸው ከነሱ ይዘው ከወጡት ኮንተንት ጀርባ ያለውን ነገር ያይና እነሱን መደገፍን እንደ ኔጌቲቭ ነገር ያየዋል እኔ ምንድነው ማየው እኔ አሁን ቅድም አንተ ስትነግረኝ ስለ ወንዶች ስለ አንዳንድ ነገር ስትነግረኝ የራሴን አየሁኝ እኔ ወንድ ቤተሰቦች ስላሉኝ ታናሽ ወንድ ምናም ስላለኝ አስተዳደጋቸውን አየሁኝ ወደፊት እንዴት ነው የሚሆኑት ምናም ብሎ ጭንቅላቴ እሱን አስቦልኝ አልገባክ ምክንያቱም ወደፊት ምን አይነት ባል ይሆን የሚሆነው ወንድሜ ምናም ብያሰብኩኝ ልክ እንደዛ የሆነ ቲክቶክ ላይ እኔ ስለ አስተሳሰባው አይመለከተኝም ስለ ራሷ ፐርሰናል ላይፍ አይመለከተኝም ግን በጣም የሚገራርም ዕውቀት ለሴት ልጅ የሚሰጡ በጣም የሚገራርም አስተሳሰብ ያላቸው ሴቶች አሉ በቃ ደስ የሚሉ በቃ ላይ ብዙ ትምህርት የምትቀስምባቸው ቲክቶክ ላይም ሶሻል ሚዲያ ላይ እኔ ግን አልስማማ እንዴት አትስማማ በኮር በአጀንዳ ደረጃ ማለስማማው ህይወት ኖሯቸው ኖ ለኔ ምን እንደምል ታውቃለህ ከመጥፎ ሰውም ጥሩ ነገር ትማራለህ እሱ ልክ ነው ብልጥ ሰው ከሞኝ ይማራል ለሚባለው ማለት ነው ግን ደግሞ መምረጥ ነው አንተ ለምሳሌ ነው ትዳር ጥቅም የለውም ብዬ እያሰብኩኝ ስለ ሴቶች በመከር ወይም ስለ ሪሌሽንሺፕ በመከር ትሰሚኛለሽ አልሰማ አይ እንትን ስትመጣ እኔ የኔን ነው እየነገርኩ ያለሁት ስትመጣ እንትን ኮንተንትን አንተ መጥፎ ሰው ስለሆንክ ዝም ብዬ አላሳልፈው if you are smart እንደሆንክ ማከሆነ I will hold እና ምንድነው ይሰውዬ ያወራ ያለው ለምን አለ ሚለውን ቢሃይንድም ታያለሽ ምቀስመው ነገር ይኖራል አገብቷል ስለዚህ ጀነራላይዝ አድርገ ሰውን አቮይድ ማድረግ ልክ አይደለም ብዬ ነው እሺ ወንድስ እሺ ወንዶች ደግሞ ከሴት ጋር ኮምፒት ማድረግ አቆሙ ባካችሁ በቃ እግዚአብሔር ማለት አሁን ለምሳሌ እሺ ድሮ ስልክ በጣም ፈርዘ የቆየ አይደለም ልጆች ሆነንኛ ላይ ከኔ 12ኛ ክፍል 11ኛ ክፍል ካምፓስ ምናምን ነኝ ሴት ልጅ ወንድ ልጅ አፕሮች እንድታረግ በጭራሽ እኔ ሰምቼም አይቼም አላቅ ማለት ልትሄድ ትችላለህ እኮ ፈርዘር ግን የሆነ ሲግናል ነው የምታሳየው እንጂ በቃ ላይክ እኔ አሁን አይ ካንት አልችልም ላይክ ሲግናል ነው የምታሳየው እንጂ ቀጥታት ነው ገብቶሃል ያሁን ወንዶች እኮ ሞስትሊ ያሉት ምንድነው እነሱ ተቀምጠው ሴቷ አፕሮች እንድታረጋቸው የሚፈልጉ አሉ
ደግሞ የሚደረጉ አሉ በሴት ልጅ አፕሮች አይደል እንዴ እሱን ነው ምልክ ይሄ ነገር አሁን ያ ባይዘው እንደውም አፕሮች በማድረግ አሁን ሴት እየበለጠ አይሆን ከዛስ ወንዶቹን እያበላሻቸው ይሄዳል ኤፈርት ማሳየት አይፈልጉም ሴት ልጅ ለማናገር ገብተዋል ከዛ ራሳቸውን የሆነ አይነት ግሩፕ ኦፍ ሴቶች ውስጥ ያገኙታል ጥሩ ሴት እየሸሹ ይሄዳሉ ምክንያቱም ጥሩ ሴት እነሱን ሄዳ አፕሮች አታረግም ትጠብቃለች ምክንያቱም ሴትነት ምናምን የሚባለው ወግ ስቲል አለ ባይዘው እናንተ ያ እነዛ ወንዶች የሚሄዱበት ግሩፕ ኦፍ ሴቶች ምናልባት የሆነ አይነት አስተሳሰብ ያላቸው ኢትስ ኦኬ ቱ አፕሮች ወንድን ምናምን የሚሉ ይሆናሉ ለኔ ኢትስ ናት ኦኬ ደግሞ ማይታ ብዙ ጊዜ ወንድ ጓደኞቼም በማቀው ደስ ትላለች ግን እሷ መታስታናግረኝ ደበረችኝ ይላሉ አይ ሲግናል ደስ ይላል መጥፎ አይደል ሲግናል ቆንጆ ነው ሲግናል ማይ ኤቭሪዋን ዳዝ ኢት ግን አንተ ፎሎወር ኢንትረስትድ እንደሆነች ማየት ይገናኝ ይያልክ አሁን አስበኳል አንተ ነክ ምትጨቃጭ ከዛስ ልምጣ እንገናኝ ደስ አይልም እንደዛ ነው አሁን እኮ ለምን መሰለሽ ደስ ማይለው እንትን ይሆናል ለወንዱ ጫና ይሆናል እኔ ወንድ ልጅ በጣም መወደድን ሃንድል ማድረግ ይችላል ብያላም ነው መውደድን ይሻለዋል መወደድን ሃንድል ማድረግ ትንሽ ያስቸግራል እኮ ደግሞ ለወንዶች አሁን ወደ ወንዶች ተመልሼ ስመጣ ይሄንን ቶፒክ ያነሳሁት ለምንድነው ላይክ ኮምፔር ማድረግ አቆሙ ያልኩት አሁን ሞስትሊ መፈለግን ሁሉም ይፈልጋል ወንድም ሆነ ሴት ግን እንዳልኩ ነው ሞስትሊ አፕሮች የሚያደርጉ ሴቶች ኢንቫይሮንመንት ስትሄድ አሁንም አፕሮች ማድረግ ትክክል መንገድ ነው ብሎ የሚያስቡ ሴቶች ሊኖሩ ይችላሉ ጉድ ፎር ዘም እኔ እየተቃወምኩ አይደለም መብታቸው ነው ግን እነዚህ ሄደው ወንድን አፕሮች የሚያደርጉ የሚለምኑ ሴቶች ምናምን ወንዶቹን እያሰነፉ ገብቷላ ምክንያቱም እሱ በስልኩ ኤኒ ታይም የምትለምነው ሴት አለች እዚህ ጋር እና ልምጣ ምናምን የምትለው ሴት አለች ለምንድነው የሚወዳት ሴት ጋር ሄዶ ኢቭን ቢወዳትና የሆነ ሴት ቢያገኝ ራሱ ብዙ መልፋትን አይፈልግም ገብቷል ይሄ ደግሞ እነሱን ሞር ሌስ ኮሴት ጋር ኮምፒት እንዲያደርጉ እሷ ቴክስት ታርጋ እሷት መጀመሪያ ቴክስት ታርጋ እሷ ላግኝ ትበለኝ እየፈለገ እኮ ነው ይሄ ፌሚኒን እየሆነ ነው ሴት ፌሚኒን እየሆኑ ይሄዳሉ ገብቷል ምክንያቱም ሳይፈልጉት ራሳቸውን የሆነ አይነት ታይፕ ኦፍ ሴቶች ማከለ ያገኙትና ዘሪል አሁን እኔ የምልህ አይነት ሴቶች ጋር ደግሞ እነዚህ ምሪላቸው ዘሪል ስል ደግሞ ግን ወደ እንትን ሰርክላቸው ይጣባል ላይ ወደዚህ ይሆናል ሰርክላቸው አፕሮች መደረግን ብቻ መፈለግ ልክ እንደ ሴት በቃ እንደ ሴት ትሪትመንት ነው ወደ መፈለግ ምናምን ይሄዱና ጥሩ ሴት ስትመጣ ታመልጣቸዋለች ያንን አይነት አፕሮች ኤክስፔክት ስለሚያደርጉ ማለት ነው እና እነዛ ሴቶች ምናልባት አፕሮች የሚያደርጉት ምናምን የእውነት ወደው ሊሆን ይችላል ሞስትሊ ደግሞ ሳይወዱ ዝም ብለው ኖርማል ነገርም ሊሆን ይችላል አፕሮች የሚያደርጉት ግን እዚህ ጋር በስነ ስርዓት ሚስት ልትሆን የምትችል እየወደደችውም ግን እሱ አፕሮች ስላላደረጋት እየጠበቀ እሱ አመ ኩዊን የሚሉ ወንዶች በስተዋል ነው ቴንክ ዩ በቃ እንደዛ ነው ያልኩ ያለሁት እንደዛ ደግሞ አትሁኑ ልክ አይደለም ቅድም ያልሽው እውነት አሁን ተሰማኝ ድሮ ሪሌሽንሺፕ ላይ ወንዱ ሴቷ ራሱ በዚህ ጋር ስትመጣ ይፈራ ነበር ላይ ከወደዳት ምናምን ለማናገር ብዙ ጓደኞቹን አማክሮ ደብዳቤ አጽፎ ደብዳቤው ላይ ጻፈልን ነበር አሁን ጊዜው ተበላሸ ነው ልክ አይደለም ሁለተኛስ ምን እናርግ ሁለተኛ ደግሞ እኛ ግብተናል አላገቡት እሺ ሁለተኛ ደግሞ ፕሮብሌማችሁን አሁን ለምሳሌ ሴት ማለት መጠንከር አለብን ወደድንም ጠላንም ሞስትሊ ደግሞ ከሴት ልጅ በላይ ወንድ ልጅ መጠንከር አለበት እንድካም ሶሳይቲውም ኤክስፔክትድ ስለሆነ ከሱ ማለት ነውና በልጅነታቸው ሁሉም ሰው ትራማ አለበት እንዳልከው ገብቷል ቅድም እንዳልከው ግን ሪሌሽንሺፕ ላይፉ ላይ ሳያስበው አፌክትድ ሊሆን ይችላል ይሄ ሰውዬ ግን ሳያስበው ሳይሆን እዚህ ጋር ላስቆምሽ ምክንያቱም አም ወርኪንግ ኦን ኢት ረጅም ጊዜ ፈጀ ስራ ላይም ስለሆነ ነው ከዚህ ጋር ተያይዞ 70-80% የሚሆነው ሪሌሽንሺፕሽ ቻይልድሁድ ነው በሚገርም ሁኔታ ስለዚህ ሳያስበው አይደለም ግን ትራማ መቀመጥ አለበት እሱ ፊክስ መደረግ አለበት ነው አለበለዛ ትራማ ውስጥ የመጣ ሰው ጤነኛ አታችመንት ቢልድ አድርጎ ከፋሚሊው ካሳደገው ቤተሰብ ከማህበረሰብ የመጀመሪያ ሪሌሽንሺፑ እያልን ጥሩ ገንብቶ ያልመጣ ሰው ሪሌሽንሺፕ ላይ ዴፊኒትሊ ዋጋ ይከፍላል ምንም ጥያቄ የለውም ስለዚህ እኔ በልጅነቴ እንዲትሪት ስለተደረኩ ነው ከአባቴ ጋር እንደ አይነት ሪሌሽንሺፕ ስለነበረኝ ነው ላይክ አሁን ላይ ሪሌሽንሺፕ ውስጥ ሆነው የሚያደርጉትን ነገር አምነው በትራማቸው ላይ እያሳበቡ ጥፋታቸውን ጀስቲፋይ ያደረጉ አይቀመጡ they have to work on themselves አንደኛ ነገር ሁለተኛ ነገር ስራ መስራት አለባቸው ማለት in the meantime ስራ የለም ብሎ መቀመጥ ማለት ነው ማለት በቃ መስራት አለበት ወንድ ልጅ አይደል ሴትም መስራት አለባት እንኳን ወንድ ልጅ
ገብቷል። በቃ መስራት አሁን ብዙ ወንዶች ሞስትሊ እኔ ስራ የማይወደው እንዳለ አሁን በጣም ብዙ እሱ ልክ አይደለም ማለት ስራ ሳይወድ ሴት ጋር ምን ይሰራል? ምንም ሴንስ አይሰጥም እኮ ምን ሊያረጋት ነው? ለራሱ ታክሲ ሳይኖረው ምን ሊያረግ ነው ከሴት ጋር? እስኪ ንገረኝ። ከተፈቀደለት ምን ያርግ ማለት አሁን ማይት ሶኬ ግን የእሱን ኳሊቲ ያወርድበታል። አይ ሰውዬ ስለ ሴቱ አይደለም እኔ የማወራው። እሱ ጥሩ ሰው መሆን የለበትም ለራሱ ሴት ኳሊቲ ቢውልድ ማድረግ የለበትም። ልክ ነው። እኔ ማለት ነው ይሄ እኮ ነገ ቢያገባም ለሚስቱ ደግሞ እሺ ዝም ብሎ የተሰጠው አንተ እንዳልከው እሺ እሱ ሌላ ቶፒክ ነው። ግን ነገስ የሚስቱ የልጆቹ እናት ምናምን በቃ ብቻውን በሆነ ጊዜ ራሱ ላይ መስራት አለበት፣ ስራ መስራት አለበት ወደደም ጠላ። እኔ ባይዘዌ ወንድ ልጅ ሀብታም ይሁን አይደለም አብረን እንለወጣለን ምናምንም አይደለም አብሮ መለወጥ በቃ ሰው ስራ የሚሰራ ሰው ወዳለው እኔ በቃ እና ፖቴንሻል ይታየኛል። አሁን አንተ ዛሬ ሳይክ ስትሰራ ሳይክ ነገ የምትደርስበት ቦታ ይታየኛል። እና ነገህን አስቤ አይ ካን ቢ ዊዝ ዩ ገብቷል። ሰነፍ ከሆንክ ግን ነገ ከዚህ ሰውዬ ጋር ሳክል ኖር ነው ማይ ፖይንት። በቃ እንደዛ አይነት ኑሮ ደግሞ ማንንም አይፈልግም ገብቷል። እንደነገርኩ እኔ ከመጣሁበትም ከአባቴም ካየሁትም ሳድግ ወንድ ልጅ ጎበዝ መሆን አለበት፣ ወንድ ልጅ ሊደር። እኔ አባቴ ኢሹ ውስጥ አይገባም። ልክ እናቴ ናት ኤቭሪቲንግ ሃንድል ከዛ ልክ ነገር ሲሪየስ ሲሆን እናንተ ለቁጣ ለኃይለኛ ነገር ምናምን ነው በቃ የኔ አባት አለ ተፈሪ ነው ገባክ? በቃ ለኪዜ ሊደር ቤቱን ያስተዳድራል፣ ስራውን ይሰራል ምናምን። ከዛ እንፈራዋለን በቃ ሙሉ ያለ ይባላል እንፈራዋለን በቃ ላይክ እንዴት ነው የሆነ ከሪስፔክት የመጣ ፊር አለ አይደል? የሰፈር ሰው ሁሉ ይፈራዋል። የኔ አባት እዛ ሰፈር ካለ ማንንም አይደርስም እዛ ሰፈር ብታይ። እና እኔ ወንድ ልጅ ሞገስ ሊኖረው ይገባል። እንደዚህ አይነት ነገር ደግሞ የሚመጣው ከምንድነው? ከኑሮክ ከራስክ ገብተዋል። ላይክ እኔ አሁን ልጆቼ አሁን አባታቸውን ወደ ላይ ሲያዩ የሆነ ከእናታቸው ጋር የሚፎካከሩ ሴት ወንድ እንዲያዩ አልፈልግም ማለት ገብተዋል። እነሱም ናቸው ነገ ሄደው ሚስቶቻቸው ላይ እንደዛ የሚሆኑት። እና ወንድ ልጅ ማልቀስ የለበትም ኢሞሽናል መሆን የለበትም ምናምን አይደለም አይሉ በጣም የምጠላው ቃል ስለሆነ ነው እሱ። እኔ እንደው ማለት ኢሞሽኑን ማውጣት አለበት ሰምሃው። ሮቦት አይደላችሁም ሰዎች ናችሁ አይደል እንዴ? እኔ በየሄደበት ያልቅስ አላልኩም፣ እንደዛ አላልኩም። የሚያለቅስበት ምክንያቱ ያሳምናል። ኢሞሽን መውጣት አለበት። አሁን አንዳንድ ወንዶች በጣም ታፍነው ይሉና ወላጃቸው ሞቶ አያለቅሱ። ሀዘኑን ወጥ አድርገውት እናት አባት ሞቶባቸው ሀዘኑን ወጥ አድርገውት በቃ ለእናቴ ስትሞትም አላለቀስኩም ምናምን ብለው እንደ ፍሌክስ ነገር this is not right by the way. he have to ኢሞሽኑን መግለጽ አለበት፣ በቃ ማልቀስ አለበት። ሰምሃው ወንድ ስለሆንኩ እኔ በቃ ድንጋይ ነኝ አይነት ስትሬንግዝም አይደለም እየጠየቀን ያለ ነው ገብቷል። ግን በቃ ወንድ መሆን ሁሉም ወንድ by the way ዊክነስ አለበት። የሚያለቅስ የምር ሶፍት የሚሆንበት ኤሪያ አለ። አንዳንድ ወንድ እናቱ ልትሆን ትችላለች፣ አንዳንድ ወንድ ልጁ፣ አንዳንድ ወንድ ሚስቱ፣ አንዳንድ ወንድ በስፒሪቹዋል ነገር ቤተክርስቲያን አሁን እንደዚህ ጠንካራ መሆን አለባቸው ብዬ ስል እኛም እኮ ፊል እናረጋለን ምናምን እንዳይሉኝ ነው። ላይክ ኢሞሽናቸውን የወንድ ልጅ እንባው እኔ ልክ ነው የማላም ነው። የወንድ ልጅ እንባው ኤክስኪውዝ ከሆነ ደስ አይልም። ምክንያት ላለማድረግ፣ ላለመሆን፣ ላለመሄድ፣ ላለመነሳት፣ ላለመቀመጥ ምክንያት ከሆነ እንባው ያደገኛ ነው። ግን የወንድ ልጅ እንባው የእልህ ከሆነ የድካም ከመድከም የመጣ ከማቃት የመጣ ግን ድም ስቲል እዘኝልኝ ብሎ አይደለም። እንደውም አንዱ ሲጠየቅ ምን አለ አልቅሳል እንዴ ሲለው እኔ አይደለም ምን ባይ ነው እንጂ ፍስሶ እኔ አላለቀስኩም። እንደዚህ አይነት ኢሞሽኖች አሉ ላይክ ሳትፈልጊው ዊክነሶች አሉ። እኔ ለምሳሌ ደስ ነው የሚለኝ እንዴ እንደዛ መሆን አለበት ብዬ አምናለሁ። ድንጋይ መሆን የለበትም። ተረተሽኛል። ደስ ይላል ሲጀመር ኢሞሽናል መሆን ራሱ በጣም በቃ ደስ የሚል ነገር ነው ወንድ ላይ። እኔ ድንጋይ ሲሆን ራሱ ልቡ ማይገኝ ሰው ነው የሚሆንበት፣ ያስፈራል ገብቷል። እንደዛም አልፈልግም እኔ ማኔጅ ባላንስ ማድረግ ይቻላል ገብቷል። በተለይ ፈጣሪው ጋር በጣም አሪፍ ነው በተለይ ሆነ አለበት። አዎ እና ደግሞ ሪሌሽንሺፕ ላይ እሺ ላይክ ኢትስ ስቲል ወርኪንግ ፕሮግረስ ስለሆነ ግን ስቲል ለማግባት የምታስበው ሰው ከሆነ ከሪሌሽንሺፕ ነው መሰራት ያለበት። ግን አብረህ መጸለይ ያለብህ አንደኛ ነገር፣ አብረህ ቸርች መሄድ አለብህ። አሁን ልክ አንዳንድ ሰዎች እሁዴ የኔ ናት እንደሚሉት በዚህ ቀን ቸርች መሄድ አለብን፣ በዚህ ቀን አብረን መጸለይ አለ ማታ ማታ። አሁን ከመተኛታቸው በፊት ሁሌ መጸለይ ሊሆን ይችላል ማለት ሁለቱን አንድ ላይ የሚያጣብቃቸው ከእግዚአብሔር ጋር ያላቸው የሆነ ሞመንት ቢኖራቸው ገብቷል። መሀላቸው የሆነ አታክ የሚያደርጋቸው ነገር እየቀነሰ ይመጣል። ገባል መግባባታቸው ስማማለሁ። አንዳንዴ ትኳረፊና በጸሎት ታርቂ ያውቃለሁ ከባለቤቴ ጋር ሰዓት ሲደርስ ያው ኒድ ስለሽ ለሌ የፈለኩት ምንድነው አንዳንዴ ጥሩ ነው ኢቭን ራሱ እንትን ይሆናል
ጸብሽ እንዳያድር ምክንያት ይሆናል። የሆነ በሆነ ነገር ሲሊ እኮ ነገር የተኮራረፍሽው ሰው አንዳንዴ ጎ ፐርፌክት አይኮንማ ሲሊ ነገር ለምሳሌ ውሃ ብዬሻል ነበር ዝም አልሽኝ እኮ በቃ ኬርለስ ነሽ ለኔ ሊሆን ይችላል። አንዳንዴ ወንድም እንሞላቀቃለን ባይዘው እና ምን ያስታርቅሻል እሱ በዚህ ራሱ አልፈ ያረጋል ነው። አይ ቲንክ ቀሲስ በእኛ ሃይማኖት ቀሲስ አሸናፊ ሲሉ ስለሰማው ዘማሪው የሚጸልይ ሰው ጸዋ አያድርም። ምክንያቱም ማታ ሊተኛ ሲል እንጸልይ ማለቱ አይቀርም። ከዛ እግዚአብሔር ፊት ሆነሽ ተንበርክከሽ ጸልይሽ ደግሞ ሀምብል ሆነሽ ስለምትነሺ ያዛ የነገረኛው ልህነት ላይ አይጠፋል። እሺ አይልሽ እዛ ተጋክፈሽ ነው የምትገቢው ይላሉ። እና እንዳልሽው ጸሎትን በጣም ወሳኝ ነው። ቴንክ ዩ ቢዚ ስኬጁል እንዳለሽ አውቃለሁ ነግረሽኛል። እግዚአብሔር አክብረሽን ስለመጣሽ was nice conversation። እናመሰግናለን። ዴፊኒትሊ ደግሞ እንገናኛለን በሌላ ቶፒክ ብዬ አስባለሁ። ደስ ይለኛል።